የክርክሩ ርዕሰ ጉዳይ ቋንቋና የባህል ፖሊሲ ነው። በዚህ ርዕሰ ጉዳይ ላይ አማራጭ ሀሳቦቻቸውን የሚያቀርቡት፣ የሚጠይቁት፣ የሚጠየቁት፣ የሚሞግቱትና የሚሞገቱት ደግሞ አራት የፖለቲካ ፓርቲዎች ናቸው። ህዳሴ ፓርቲ፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ብልጽግና ፓርቲ። ክቡራንና ክቡራት፣ ይህ የፋና ሚዲያ ኮርፖሬሽን ፋና መድረክ ነው። የዛሬው የሰባተኛው ጠቅላላ ሀገር አቀፍ ምርጫን መነሻ በማድረግ እዚህ አራት የፖለቲካ ፓርቲዎች በቋንቋና የባህል ፖሊሲ ላይ ለእናንተ ለክቡራን ኢትዮጵያውያን የፖሊሲ አማራጮቻቸውን ያቀርባሉ። ለ120 ደቂቃ ያህል ከፊታችሁ ቁመው በክብር እንድትመርጧቸው በእጃቸው ላይ ምን እንዳለ ለእናንተ ያቀርባሉ። ክቡራንና ክቡራት፣ ለመላ ኢትዮጵያውያን በቋንቋና ባህል ፖሊሲ ላይ ያላችሁን አማራጭ ለማቅረብ እዚህ ድረስ ስለመጣችሁ እናም ለኢትዮጵያውያን የፖሊሲ አማራጮቻችሁን ለማቅረብ እዚህ ስለተገኛችሁ በመላ ኢትዮጵያውያን ስም አመሰግናለሁኝ። ክቡራንና ክቡራት፣ ይህ የፋና ሚዲያ ኮርፖሬሽን ፋና መድረክ የክርክር መድረክ የሚመራበት ህግጋት አሉት። ክርክሩ 5 ምዕራፎች አሉት። የመጀመሪያው ምዕራፍ በፖሊሲው ላይ በንግግር ወይም በንባብ አማራጭ ሀሳብ የምታቀርቡበት 5 ደቂቃ የተፈቀደ ጊዜ ያለው ነው። ሁለተኛው ከዚህ ከመድረክ ለሚነሳው ጥያቄ ምላሽ የምትሰጡበት ነው። 12 ደቂቃ አላችሁ። ሶስተኛው እናንተ ክቡራን የፖለቲካ ፓርቲ ተወካይ ተከራካሪዎች እርስ በርስ ትጠያየቃላችሁ። ለዚህም ለእያንዳንዳችሁ 2 ደቂቃ ተፈቅዷል። በአራተኛው ምዕራፍ ለቀረቡላችሁ ጥያቄዎች ምላሽ ትሰጣላችሁ። የሚኖራችሁ ደቂቃ በቀረበላችሁ ጥያቄ ልክ በሁለት ተባስቶ ይገለጽላችኋል። የመጨረሻውና 5ኛው ምዕራፍ ደግሞ የማጠቃለያ ሐሳባችሁን የምታቀርቡበት ነው። ክቡራንና ክቡራት፣ የንግግር ቅደም ተከተላችሁ ባወጣችሁት ዕጣ መሰረት በቆማችሁበት ቅደም ተከተል የሚከናወን ይሆናል። ክቡራን ኢትዮጵያውያን፣ በዚህ የክርክር መድረክ ላይ 4 የፖለቲካ ፓርቲዎችን በመወከል ለክርክር የተሰየሙትን ተከራካሪዎች አስተዋውቃቸዋለሁኝ። ህዳሴ ፓርቲ መምህርት ሮማን ንጉሴና በአቶ እንዳልካቸው አረጋ ተሰይመዋል። ትብብር ለኢትዮጵያ አንድነት በወይዘሪት ሚስጥረ ስላሴ ታምራትና በመጋቢ ብሉይ አብርሃም ሃይማኖት ተወክሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በአቶ ታሪኩ ድንበሩና በአቶ ዋሲሁን ተስፋዬ ተወክሏል። ብልጽግና ፓርቲ በረዳት ፕሮፌሰር ነብዩ ባየና በዶክተር ከረዲን ተዘራ ተወክሏል። ክቡራንና ክቡራት፣ ለሁላችሁም መልካም እድል እመኛለሁኝ። ወደ መጀመሪያው ምዕራፍ የክርክር ጊዜ እናልፋለን። 5 ደቂቃ ለእያንዳንዳችሁ የተፈቀደ ነው። ህዳሴ ፓርቲ 5 ደቂቃ አላችሁ። መምህርት ሮማን መቀጠል ይችላሉ። ህዳሴ ፓርቲ ህዳሴ ቋንቋና ባህል፣ የብሔረሰቦች መብት፣ የቋንቋ ፖሊሲ፣ ብሔራዊ የስራ ቋንቋ፣ የትምህርት ቋንቋና የብሔር ብሔረሰቦች እውቅና ላይ ያለው አቋም። ውድ ኢትዮጵያውያን፣ ህዳሴ ፓርቲ ህዳሴን ወክዬ በንባብ የአማራጭ ሀሳቦችን የማቀርብላችሁ እኔ መምህርት ሮማን ንጉሴ የህዳሴ ፓርቲ ህዳሴ የሴቶች ጉዳይ ኃላፊ ነኝ። ከሁሉም አስቀድሜ እንኳን ለ2018 ዓመተ ምህረት 7ኛ ዙር ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ህዳሴ ፓርቲ ህዳሴ ሁሉንም ቋንቋና ባህል እኩል ናቸው ብሎ ያምናል። እንደ ህዳሴ ፓርቲ ህዳሴ ኢትዮጵያ ውስጥ ያሉ ቋንቋዎችና ባህል ምንም አይነት ልዩነት ሳይደረግባቸው በእኩል እንዲታዩ ይሰራል። ኢትዮጵያ የብዝሃ ቋንቋና ባህል ባለቤት በመሆኗ መሰረት ዜጎች በአፍ መፍቻ ቋንቋቸው እንዲማሩ፣ በራሳቸው ባህል እንዲኮሩ፣ እንዲያጌጡ በማድረግና በራስ ቋንቋ በመጠቀም የማደግ መብት የሚያጎናጽፍ የቋንቋና የባህል ፖሊሲ ይኖረናል። ሀገራችን ኢትዮጵያ ህብረ ብሔራዊ ሀገር በመሆኗ የአንድ ማህበረሰብ ባህልና ቋንቋ ከሌላኛው ማህበረሰብ ባህልና ቋንቋ እኩል መብት ይኖረዋል ብሎ ያምናል። ስለ ብሔራዊ የስራ ቋንቋ በተመለከተ ከአማርኛ ቋንቋ በተጨማሪ ሌሎች ቋንቋዎች ብሔራዊ የስራ ቋንቋ ሆነው እንዲያገለግሉ ከኢትዮጵያውያን ጋር ውይይት ይደረጋል። የትምህርት ቋንቋን በተመለከተ በኢትዮጵያውያን ዜጎች በአፍ መፍቻ ቋንቋቸው እንዲማሩና እንዲዳኙ ይደረጋል። ውድ ኢትዮጵያውያን ዜጎቻችን፣ ባህሎቻችን ከጥንት ከአባቶቻችን የወረስናቸው እስካሁን እያገለገሉን ያሉ ባህሎቻችን በገዢው ፓርቲ ለፖለቲካ መጠቀሚያ እንደሆኑ ቀጥለዋል። በእያንዳንዱ ባህልና ወግ በጎ ልማድ ወይም እሴት የራሱ የሆነ የመከባበር፣ የመቻቻል፣ የደስታና የሐዘን፣ የአኗኗር ዘይቤ፣ ዘፈንና ኩሩነት፣
ጀግንነት፣ የእንግዳ አቀባበል ትውፊቶች አሉ። ጠቃሚ ባህላዊ እሴቶች ሆነው ሳይሸራረፉ ለትውልድ ማውረስ ሲገባን ለሶስት አስርት ዓመታት ዘልቆ የመጣ መንግስት እነዚህን እሴቶች ማስቀጠል ሲገባው በማናለብኝነት እሴቶቻችንን በማደብዘዝ የኢትዮጵያን ባህል አንዱን ከሌላኛው በሚያጎድል መልኩ ሲስለውና አብሮነታችንን በሚጎዱ ባህሎች ሲያተኩርና አንዱን ባህል በሌላኛው እንደተጫነ በማስመሰል ሲከፋፍል እያየን ነው። ህዳሴ ፓርቲ ህዳሴ ባህሎቻችንን ከፖለቲካ ጥገኝነት ነፃ ሆነው የደበዘዘውን የባህል ዘርፍ ልማት እንዲነቃቃ በተለየ መልኩ የሚዳስስና የሚነግር የሚያኮራና ባህላዊ እሴት ሆኖ ለሀገር ኢኮኖሚ ትርጉም ባለው መልኩ እንዲያገለግል ይሰራል። ውድ ኢትዮጵያውያን ዜጎቻችን ብሔር ብሔረሰቦች የተጎናጸፏቸው መሰረታዊ መብቶች ሳይሸራረፉ እውቅና በመስጠት እንዲከበሩ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ያደርጋል። ብሔር ብሔረሰቦች የዘር፣ የሃይማኖት፣ የጾታ፣ የቋንቋ፣ የአካባቢ፣ የፖለቲካዊ አመለካከት ወዘተ ልዩነት ሳይደረግባቸው በፈለጉት አካባቢ የመንቀሳቀስ፣ የመኖር፣ የመስራትና ሀብት የማፍራት መብታቸው በተሟላ ሁኔታ እንዲከበርና እውቅና እንዲሰጣቸው ይደረጋል። ኢትዮጵያውያን ሰብአዊና ዲሞክራሲያዊ መብቶቻቸው እንዲከበሩና በቀጥታም ሆነ በተዘዋዋሪ የደረጃ ልዩነት ሳይደረግባቸው ስለ ሀገራቸው እኩል የባለቤትነት ስሜት እንዲሰማቸው የሚያደርጉ ሕጎችና አሰራሮች ተግባራዊ ይደረጋሉ። ዜጎች በሚፈልጉት መልኩ የመደራጀት፣ ሀሳባቸውን የመግለጽ፣ የመጻፍ፣ የመቃወም መብታቸው ሳይሸራረፍ እንዲከበር ይደረጋል። ዜጎች የአካልና የስነ ልቦና ደህንነታቸውን የህግ ከለላ ያገኛሉ። በህግ በተደነገገ ከባድ የወንጀል ድርጊት በመሳተፍ ምክንያት በፍርድ ቤት ውሳኔ ካልሆነ በስተቀር ህይወትና ንብረታቸው ይጠበቃል። ዜጎች ከፍትህ ስርዓት ውጪ ሊያዙ ብሎም ክስ ሳይቀርብባቸው ሳይፈረድባቸው ፈጽሞ እንዳይታሰሩ ኢሰብአዊና ክብርን ከሚያጎድል አያያዝና ቅጣት እንዲጠበቁ ይደረጋል። ዜጎች በኃይል ተገደው ማንኛውንም ስራ እንዲሰሩ ወይም ግዴታቸውን እንዲወጡ የሚያደርግ አሰራር አይኖርም። ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ ዲሞክራሲያዊ መብቶች ይከበራሉ። መረጃን በቀጥታ ያግኙ። ህዳሴን ይምረጡ። የህዳሴ ምልክታችን ሞባይል ነው። መረጃን ቀጥታ ያግኙ። እናመሰግናለን። አመሰግናለሁኝ። ትብብር ለኢትዮጵያ አንድነት ወይዘሪት ምስጥረ ስላሴ 5 ደቂቃ አለዎት። አመሰግናለሁ ዳዊት። ትብብር ለኢትዮጵያ አንድነት ኢሃፓ፣ መኢአድና እናት ፓርቲ እንዲሁም ደግሞ ሌሎች ፓርቲዎች የመሰረቱት የፖለቲካ ቅንጅት ነው። ቀጥዬ በቋንቋና ባህል ላይ የቅንጅታችን ወይም የትብብሩን እይታና የመፍትሄ ሀሳቦችን በንባብ የማቀርብ ይሆናል። በቅድሚያ ቋንቋን አስቀድማለሁ። ልጆች በአፍ መፍቻ ቋንቋቸው ቢናገሩና ቢማሩበትም ጠቃሚ ነው ብለን እናምናለን። እያደጉ ሲሄዱ ደግሞ አያሌ ቋንቋዎችን ቢናገሩና ቢማሩም ይጠቅማቸዋል፣ አእምሯቸውንም ይበልጥ ያሰፋዋል። በቀላሉ ሊማራቸውም ይችላሉ። ጉዳት ግን የለውም። ቋንቋና ባህልንም መጠበቅ እና ማበልጸግ አዎንታዊ ነው ብለን እናምናለን። የአንድ ሀገር ዜጎችን በቋንቋቸውና ባህላቸው ነጣጥሎ ማጣላት፣ ማጋጨት ግን አስነዋሪም ጎጂም ነው። ማንኛውም ግለሰብ ቤቴ፣ ትዳሬ፣ ንብረቴ፣ ልጆቼ ሲል እንደሚሰማው የትስስር የአብሮነትና የአንድነት ልብ የሚያሞቅ ስሜት የአንድ ሀገር ሕዝብም ሀገሬ የሚለውን በዓት የእርካታ ከፍታን ይሰጠዋል፣ ሙሉም ያደርገዋል። የሰው ልጅ በአጠቃላይ ማህበራዊ ፍጡር ስለሆነ ከሌሎች ሰዎች ጋር ሁለንተናዊ በይነግብር እንዲኖረው ያስፈልጋል ብለን እናምናለን። ቋንቋና ባህል አስፈላጊም ጠቃሚም መግባቢያ መሳሪያዎችና ግንኙነቶችን መገንቢያ ድልድዮች ናቸው። ኢትዮጵያውያን በብዙ መንግስታት ስር ቢያልፉም ለዘመናት በቀጠለው የእርስ በርስ ብዙ ጎኖች ትስስር የጋራ እምነቶች፣ ማህበራዊ፣ ባህላዊና ኢኮኖሚያዊ የጋራ ህይወት ጉዞዎች እንዲሁም የሀገርን ነጻነትና አንድነት በጋራ የመከላከል ሀገራዊ ተግባሮችና ተልእኮዎች በጋራም የከፈሉት መስዋዕትነት አጋምደዋቸዋል። ሆኖም ማንኛውም የሰው ልጅ መጠቀሚያና መገልገያ መሳሪያ በተገቢው መንገድ ካልያዙትና ለጠቃሚ ጉዳይ ካላዋሉት አበርክቶት ወይም ፋይዳ አይኖረውም። ለምሳሌ አያሌ ጠቀሜታ ያለውን መግባቢያ ቋንቋ ለመሳደቢያ፣ ለማጋጫ፣ ለመለያያ እንዲሆን ካደረጉት ዓላማውን ይስታል፣ በመጥቀሙ ፈንታም ጉዳትን ያመጣል።
ኢትዮጵያውያን በአንድነታቸው በዓለም አቀፍ ደረጃ ማንጸባረቅ የሆነውን ግዙፍ የአድዋ ድልን ቢያስመዘግቡም ባዕዳኑ የሀገራችን ጠላቶች ከፋሽስት የጣሊያን ወረራ ጀምረው መከፋፈያቸው ያደረጉትን ቋንቋ ስሁት ልጆቿም ያንኑ ሳያላምጡ ውጠው ትልቂቷን ሀገራችንን ዛሬ ለምትገኝበት ነውጥና ጥፋት ዳርገዋታል። በቋንቋ ልዩነት ላይ የተመሰረተ ፖለቲካ ከባዕዳኑ ተወርሶ በህወሓት ኢህአዴግና ዛሬም በከፍተኛ ሁኔታ በብልጽግና ሁለንተናዊ ራዕይ የፖለቲካ መመሪያ ኢትዮጵያውያንን መከፋፈያ፣ ማጋጫ፣ እርስ በርስ እንዲጨራረሱ መቀስቀሻ ተደርጓል። ህወሓት ወደ ስልጣን ከመጣበት ወቅት ጀምሮ ቋንቋና ባህልን እናሳድጋለን ይበል እንጂ በአመዛኙ መከፋፈያ፣ ማጋጫ መሳሪያው ነው ያደረገው። እስካሁን ያለንን የጋራ እሴት ለማዳበሪያ ሳይሆን ያለ ጥርጥር እየዋሉ ያሉት ህዝቡን ለመከፋፈያና ለግጭት፣ ህዝብን እየጨቆኑ እያስራቡ እየገደሉም ቢሆን የገዢዎችን የፖለቲካ ስልጣን አጠናክሮ ለማቆያነት ነው። ሀገራችን አይታ የማታውቀው ግጭት፣ መፈናቀልና ጥላቻ በዚህ መንግስት ስር እንዲስፋፋ ተደርጓል። ይህ የብልጽግናም ሆነ ቀደም ያለው የህወሓት መንግስቶች የተሳሳተ ጎጂ በቋንቋና በዘር ከፋፍሎ የመግዣ ፖሊሲ ውጤት እንደሆነ ቅንጅታችን ያምናል። በስልጣን መቆየታቸውን ብቻ ዋና ዓላማቸው አድርገው ህዝቡን በረባ ባልረባም እያጋጩ እንዳሁን ወቅት እያጫረሱም የማስቀጠል ፖሊሲያቸው ሁሉንም ዜጋ የሚጎዳ መሆኑ ዛሬ ላይ በሁሉም የሚታይ እነሱ ቢክዱም የማይታበል ሀቅ ነው። በተለያዩ የሀገራችን ክፍሎች በፍረጃ እየተፈናቀሉ፣ እየተባረሩ፣ እየተሳደዱ፣ እየተዘረፉ ህይወታቸውን እየተነጠቁ ያሉና በማያስፈልጉ የእርስ በእርስ ጦርነቶች እያለቁ ያሉት ዜጎች በዚህ በቋንቋ ላይ የተመሰረተ ጎጂ ፖለቲካ አራማጆች ሰለባቸው መሆናቸውን እናምናለን። በእስር ለሚማቅቁት፣ አካል ጉዳተኞች ለሆኑት፣ ህይወታቸውን ላጡት፣ ከኑሯቸው ለተፈናቀሉት ወዘተ ዛሬም የጥላቻ መርዝ መጋትን አቁመው ወደ መተላለቅ በማንደርደር ፈንታ ስህተት መሆኑን ተረድተን ልናስቆመው ይገባል። በቀጣይም ይህንን በቋንቋ አባድኖ ዜጎችን የማጋጨት ፖሊሲ አደጋ አራማጆቹን ባለመምረጥ ሁላችንም በጋራ ተነስተን ካላስቆም ነው መላውን ወገናችንን ለእርቂት ሀገራችንን ለከፋ ውድመት ይዳርጋታል ብለን እናምናለን። ብልጽግናዎች ለመሆኑ ቋንቋን የልዩነት ማጠናቀሪያ ማድረጋችሁን አቁማችሁ የመግባቢያና የአንድነት መጠበቂያ እንዲሆን ለመስራት አስባችሁ ታውቃላችሁ ወይ ብለን ብንጠይቃቸው እንደለመዱ ተሃዳውያን ብለው ይጠሩን ይሆን? በህገ መንግስት ጭምር እውቅና የተሰጠን የፌዴራል መንግስት የስራ ቋንቋን ለማኮሰስ መስራት መለየትን የሚያጠናክር ከመሆኑም በላይ ህገወጥ ነው። የኛ ፖሊሲ ሁሉም ኢትዮጵያዊ አቅም በፈቀደ መጠን በሚመቸው ቋንቋ የመንግስት አገልግሎት እንዲያገኝ ማድረግ ላይ ያተኮረ ነው። ቋንቋና ባህል እንዲያድግ እንደግፋለን፣ እናበረታታለን። እያንዳንዱ ቋንቋ ለእኛ የአኩሪ ማንነታችን፣ የአኩሪ ታሪክና ባህላችን ማድመቂያና ማበልጸጊያ ገጽታ ነው። ይህንን ለመግባባትና ለመከባበር እንጂ አንዱን በአንዱ ላይ በጥላቻ እንዲተያይ ለማድረግ አንጠቀምበትም። እስካሁን የተከሰተውንም ስብራት ለመጠቀም ታማሚዎችን ለማዳን አስቸኳይና ሀቀኛ የእርስ በርስ መግባቢያ ሀገራዊ ፕሮጀክቶችን እንዘረጋለን። እውነተኛ ሀገራዊ እርቅ እንዲወርድም እናደርጋለን። አመሰግናለሁኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ አቶ ታሪኩ 5 ደቂቃ አለዎት። አመሰግናለሁ። የተከበራችሁ ውድ ኢትዮጵያውያን፣ የመግቢያ መልእክታችን በሀገራችን የሚታየውን የቋንቋና የባህል የገጠማቸውን ፈተናና ያስከተለውን ቀውሶች እያቀረብን እንዲሁም የኢዜማን የቋንቋ እና የፖሊሲ አማራጮችን የምናቀርብ ይሆናል። ኢዜማ ከምስረታው ጀምሮ በፖለቲካ ፕሮግራሙ ካስቀመጣቸው 10 መርሆቹ መካከል የባህልና የቋንቋ ጉዳይ የፖሊሲያችን የማዕዘን ድንጋይ ተደርገው የሚቆጠሩ ናቸው። በ8ኛው መርሆ ላይ በግልጽ እንደተቀመጠው ኢትዮጵያ ባለብዙ ባህል፣ ታሪክና ቅርስ ባለቤት ናት። ባህሎቻችን፣ ታሪክና ቅርሶቻችን እንንከባከባቸዋለን ይላል። እኛ የምናምነው ባህልና ቋንቋ የልዩነት ግንብ ሳይሆኑ የውበት ምንጭ መሆን እንዳለባቸው ነው። በአሁኑ ጊዜ በኢትዮጵያ የሚታየው የቋንቋና ብሔረሰባዊ ማንነት ላይ የተመሰረተ የክልሎች አወቃቀር ለሀገራዊ ሉዓላዊነትና ለዜጎች ሰላም ትልቅ ስጋት መሆኑን ለኢትዮጵያውያን መናገር ለቀባሪው እንደማርዳት ነው። ክልሎች አደራጀታቸው ማንነትን ማዕከል ያደረገ በመሆኑ በክልሎች ውስጥ የሚኖሩ በቁጥር አነስተኛ ወይም ህዳጣን የሆኑ ሌሎች ማንነቶች እንዳይደመጡና እንዲጨፈለቁ ማድረጉ ሳያንስ የጥቃትና የስደት ምክንያት ሆኗል። ለአብነት ያህል በኦሮሚያ፣ በአማራ፣ በትግራይ፣ በሌሎችም ክልሎች ብሔር ብሔረሰቦች ቢኖሩም ክልሎቹ የሚያስተዳድሩት ጠቅላይ የሚባሉ ብሔሮች ማንነት ስር እንዲደፈቁ ተደርጓል። ይህ አከላለል ዜጎች ለበርካታ ዓመታት ተወልደው አድገውና ለቁም ነገር በቅተው ከኖሩበት አካባቢ የደም ሀረጋቸው የተመዘዘ የዚህ ዘውግ አባል አይደላችሁም
በሚል ሰበብ እንዲፈናቀሉና ለከፍተኛ ሰብአዊ መብት ረገጣ እንዲጋለጡ አድርጓል። ኢዜማ የሚያምነው የክልሎች ክፍፍል መርህ አሁን ካለበት በቋንቋ በዘር ላይ ብቻ የተመሰረተ አካሄድ መላቀቅ እንዳለበት ነው። ይህ ካልሆነ ግን የዜጎች እንደ ዜጋ ሳይሆን እንደ ጎሳ አባል ብቻ የሚታዩበት ስርዓት ቀጥሎ የህዳጣን ድምፅ መታፈኑ አይቀሬ ነው። ባለፉት 30 ዓመታት በሀገራችን የሰፈነው የብሔር ጭቆና ትርክት ቋንቋና ባህልን ለፖለቲካ መጠቀሚያ በማድረግ ዜጎችን አጋጭቷል። ቋንቋና ባህል የህዝቦች መተባበሪያ መግባቢያና የሀገር ውበት መሆን ሲገባቸው የፖለቲካ ተዋናያን ለግል ጥቅማቸው ሲሉ መጨቃጨቂያና መዋጊያ አድርገውታል። የፖለቲካ ተዋናያኑ ለግል ጥቅማቸው ሲሉ መጨቃጨቂያና መዋጊያ አድርገውታል። ይህ የሆነበት ዋነኛ ምክንያት ቋንቋና ባህል የመገናኛና የመግባቢያ መሳሪያ መሆኑ ቀርቶ ከአውዱ ውጪ የፖለቲካ መሳሪያና ማዋቀሪያ ተደርጎ መወሰዱ እንደሆነ ኢዜማ ያምናል። ኢዜማ ይህንን አካሄድ ለመቀየር የሚከተሉትን ጥቂት የፖሊሲ አማራጮችን ይጠቃቅሳል። አንደኛው የፖለቲካችን መሰረት ከማንነት ወጥቶ በዜግነት ላይ መቆም አለበት። ማንኛውም ዜጋ በቋንቋም ወይም በባህሉ ሳይበላለጥ እኩል መብትና እድል ሊኖረው ይገባል። ሁለት ቋንቋ በሰዎች መግባቢያ እንጂ የሰዎች መለያያ መሆን የለበትም። በኢዜማ ራዕይ መሰረት የተለያዩ ባህሎችና ቋንቋዎች ሳይበላለጡ በነፃነት የሚስተናገዱበትና የውበታችን መገለጫ ብቻ የሚሆኑበት ኢትዮጵያን እንገነባለን። ባህልና ቋንቋ በአንድ ሀገር ውስጥ ያለ ሌላ ሀገር የሚያስመስል የድንበር ማካለያ መሆኑ ማብቃት አለበት። ኢዜማ ይህንንም ለማድረግ ይሰራል። ሌላው የኢዜማ ለአገር አንድነትና ህዝብ ለህዝብ ግንኙነት ኪነ ጥበብን እንደ ወሳኝ መሳሪያ ባህል ቋንቋንና መሰሎችን ለማጎልበት ኪነ ጥበብን የሚጠቀምበት ይሆናል። ኢዜማ በኢትዮጵያ ውስጥ ያሉ ቋንቋዎችና ባህሎች በመንከባከብና በመደገፍ ብሔራዊ አንድነት እንዲጠናከር ይሰራል። ኢዜማ የአንድ ሀገር ባህላዊ እሴቶች፣ ቅርሶች፣ ባህላዊ ስነ ጥበብና የታሪክ ማስታወሻዎችን ለመጠበቅና ለማሳደግ ይሰራል። የቋንቋና ባህል ፖሊሲያችን ከመብትና ከእኩልነት አንጻር ብቻ ሳይሆን እንደ ሀገር ከምንፈልገው አንድ የጋራ ማህበረሰብ ግንባታና ከምንጋራው ራዕይ ጋር በማቆራኘት ይሰራል። እኛ ኢትዮጵያውያን በብዝሃነት የተዋብንና የተጋመድን አንድ ህዝቦች ነን፣ አንድ ህዝብ ነን። በመሆኑም ኢዜማ ቢመረጥ የተለያዩ ባህሎችና ቋንቋዎችን የውበታችን መገለጫዎች፣ የጥንካሬዎችን ማሳያዎች እንጂ የልዩነታችን ማጠንጠኛዎች አይሆኑም። ይህ በመሆኑም ከዚህ ቋንቋን ባህልን ከሚደፈጥጥ ስርዓት እንድንወጣ አካለል እንድንወጣ ኢዜማ ምርጫችሁ ይሁን። የምርጫ ምልክታችን ሚዛን ሚዛን የሁሉም ነገሮች መለኪያ ስለሆነ ሚዛንን እንድትመርጡ እንላለን። ምርጫችሁ ኢዜማ ይሁን። አመሰግናለሁኝ። ብልጽግና ፓርቲ ረዳት ፕሮፌሰር ነብዩ 5 ደቂቃ አለዎት። በጣም እናመሰግናለን። እዚህ ያላችሁ ፓርቲዎች ሁሉ ቤታቸው ቁጭ ብሎ የሚያዩ ህፃናትና ወጣቶች እንዲህ በሰላም ስንናገር እንዴት ይማራሉ መሰላችሁና ለዚህ ስላበቃን በጣም እናመሰግናለን። እንኳን አደረሳችሁ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ አደረሰን። በገጌሰን እንኳ አብጻሐኩም በጋድነበድ ኩርሶ ጋዴን እንኳ ሞአክሲ ጉፍሴም። ኢትዮጵያ ሀገራችን የብዛ ባህል የብዛ ቋንቋ ሀገር ናት። በቃል በድርሰት በክዋኔ በዜማ በስዕልና ቅርጻ ቅርጽ በእደ ጥበብ ሀብታም የሆነች ጥንታዊና የታሪክ ባህል እንዲሁም የጥበባትም ሀገር ናት። ከለውጡ በፊት የኢትዮጵያ ባህልና ቋንቋ ልማት የተለያዩ ስብራቶች የነበሩበት ነበር። ከነዚህም እንደ ሀገር ቋንቋ የሚመራበት ፖሊሲና ስትራቴጂ ያለመኖር፣ የቋንቋ ብዝሃነት ያለመከበር፣ የመጥፋት አደጋ የተጋረጠባቸው ቋንቋዎችን መልሶ ማልማት ስራ አለመሰራት፣ ለበርካታ ቋንቋዎች ህጋዊና ተቋማዊ እውቅና አለመስጠትና ለብዙ ዘመናት የሀገራችን ዜጎች በአፍ መፍቻ ቋንቋቸው እንዳይማሩ በመንግስታዊና ፖለቲካ አስተዳደር እንዳይገለገሉ ያደረገውን ለሰላም እጦት ምክንያት የሆነውን የአካታችነት ችግር የነበረበት ነው። ፓርቲያችን ብልጽግና የስብራት እንዲጠገን የባህል የጥበብና የቋንቋ ሀብት እንዲታወቅ እንዲጠበቅና ለሀገር ብልጽግና እንዲውል ተገቢውን እውቅናና ትኩረትና ድጋፍ ሰጥቷል። የባህል ኪነ ጥበብና የቋንቋ ልማት ስራዎች የህዝቡን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚነትና ተደራሽነት የሚያሳድጉ የህዝቦችን አብሮነትና አንድነት የሚያጠናክሩ መሆኑን በማመን በትኩረት እንዲመሩ ከፌዴራል ጀምሮ በየክልል መዋቅሩ በተገቢ ሁኔታ እንዲደራጅ ተደርጓል።
የጥበባት ረቂቅ ፖሊሲ፣ የፊልም ፖሊሲ፣ የቋንቋ ፖሊሲና ባህል ፖሊሲ አይነት የህግና አሰራር ማዕቀፎች ተዘጋጅተው እንዲተገበሩ ተደርጓል። በዋናነትም ልሳነ ብዝሃነትን በማበረታታት የህዝብ ለህዝብ ትስስርን በማሳለጥና በድንበር ተሻጋሪነታቸው ከአጎራባች ህዝቦችና ሀገሮች ጋር ቀጠናዊ ትስስርን በማጠናገር ረገድ የላቀ ዕድል ያላቸው ሀገርኛ ቋንቋዎች በፌዴራል ደረጃ ተገቢ ቦታና ሚና እንዲኖራቸው በታሪካችን ለመጀመሪያ ጊዜ የኢትዮጵያ ቋንቋ ፖሊሲ ጸድቆ ፍኖተ ካርታ ትግበራ ስራ ተሰርቷል። በእውነተኛ ፌዴራሊዝም መንፈስም በፓርቲ ደረጃ የአማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማልኛ፣ አፋርኛ ቋንቋዎች የፓርቲው የስራ ቋንቋ አድርጎ እየተጠቀመ ይገኛል። ወደፊትም እንደየሁኔታው ይህ ቋንቋዎች መጠቀም ይጨምራል። ይህም በተከታታይ ስርዓቶች የነበረውን ጨፍላቂ አህዳዊነት ወይም ነጠላ ከፋፋይነት ያረመ ህብረ ብሔራዊ አንድነት መንገድን ያሳየ ነው። ፓርቲያችን ከለውጡ ማግስት ጀምሮ ባከናወነው ሰፊ የትምህርት ዘርፍ ሪፎርም በሁሉም ሀገራችን አካባቢዎች የአንደኛ ደረጃ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ ተደርጓል። በተጨማሪም ህብረ ብሔራዊ አንድነታችንን በሚያጠናክር መንገድ ትውልዱ እንዲገነባ በአዲሱ የአጠቃላይ ትምህርት አዋጅ ሀገራዊ ቋንቋዎች በሁለተኛነት በፍላጎት እንዲማር፣ ዜጎችን ዓለም አቀፍ ተወዳዳሪ እንዲሆኑ ደግሞ ሶስተኛ ቋንቋ መማር የውጭ ቋንቋ እንዲማሩ የሚያስችል አሰራር ተዘርግቷል። የኢትዮጵያ ቋንቋዎችን በዲጂታል ቴክኖሎጂ አገልግሎት እንዲሰጡ ተጠቃሚው በሚችለው ቋንቋ የሌሎችን ቋንቋ በቀላሉ መማርና መጠቀም የሚያስችልና ሁሉንም ሀገር በቀል ቋንቋዎች በአንድ ቋት ስር ያካተተ አሰራር በመዘርጋት እስካሁን ለ30 ቋንቋዎች አገልግሎት ቀርቧል። የመጥፋት አደጋ የተጋረጠባቸውን ቋንቋዎች በመሰራዊነት ለመታደግ የሚያስችል ቋንቋ ስነዳ ተሰርቷል። የብሔሮች ብሔረሰቦች ባህል፣ ቋንቋና ታሪክ የህዝባችን ማንነት መገለጫ የሆኑ በዓላት በደመቀ ሁኔታ እንዲከበሩ፣ ሀገር በቀል እውቀቶች እንዲለሙ፣ እንዲጠኑና እንዲተዋወቁ፣ ሃይማኖታዊ፣ ታሪካዊ ክብረ በዓላት ይዘታቸውን ጠብቀው እንዲከበሩ፣ በዓላት የኢኮኖሚ ማህበራዊ ትስስር ማጠናከሪያ ስፍራ እንዲሆኑ በትኩረት ተሰርቷል። ከዚህም በተጨማሪ በዓላቶቹ አማካይነት የህዝቦች አብሮነት፣ ህብረ ብሔራዊ አንድነት እንዲጎላ የሚያስተሳስሩን ብዙ የጋራ ጉዳዮች ጎልተው እንዲወጡ ለማድረግ ለጋራ ትርክት ግንባታ መሰረት የሚጥሉ ስራዎች ተሰርተዋል። የዓለም አቀፍ ጥበቃ እንዲኖራቸውም ለማስቻል በተባበሩት መንግስታት የሳይንስ የባህልና የትምህርት ድርጅት ዩኔስኮ የማይዳሰስ ቅርስነት እንዲመዘገቡ ለማድረግ በተሰራው ስራ የጊፋታ፣ ሄሬሴ፣ ፊቼ ጨንበላላ፣ የገዳ ስርዓት፣ የመስቀል፣ የጥምቀትና የሸዋሊድ በዓላት እንዲመዘገቡ ተደርጓል። በአሁኑ ወቅት በአጠቃላይ 12 ቅርሶች እንዲመዘገቡም ሆኗል። ይህም ደቡብ አፍሪካን፣ ሞሮኮን፣ ቱኒዚያን፣ ኬንያን አስከትለን አንደኛ ቅርስ አስመዝጋቢ እንድንሆን አድርጓል። በቅርስ ጥበቃ ረገድም ቤተ መንግስትን፣ የጎንደር ፋሲለደስ፣ የሐረር ጎል፣ ጅማ አባ ጅፋር አንድ ላይ 53 ቅርሶችን ለማስመዝገብም ችለናል። ፓርቲያችን ብልጽግና በትልልቅ ሀገራዊ ፕሮጀክቶች ውስጥ በመቶዎች የሚቆጠሩ አምፊቲያትሮችን፣ ሲኒማዎችን፣ ህንፃዎችን ሁሉ ገንብቷል። ፓርቲያችንን መምረጥ የተግባባ ባህል፣ ህብረ ባህላዊና ልሳነ ብዙ ትውልድን መምረጥ ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌታ ሀገር ማሻገርን መምረጥ ነው። ብልጽግናን ይምረጡ። ምልክታችን የአንድነታችን፣ የትብብራችን፣ የመደመራችን መገለጫ የሆነው የስንዴ ነዶ ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌታ ሀገር እናመሰግናለን። አመሰግናለሁኝ። ክቡራንና ክቡራት፣ የመጀመሪያው ምዕራፍ የክርክር ጊዜ ተጠናቋል። ወደ ሁለተኛው ምዕራፍ እናልፋለን። በፋና ቴሌቪዥን፣ በፋና የዲጂታል ሚዲያ አማራጮች፣ በፋና ሬዲዮ ይህንን 7ኛው ጠቅላላ ሀገር አቀፍ ምርጫን መሰረት በማድረግ እየተዘጋጀ ያለውን የፋና መድረክ የፖለቲካ ፓርቲዎች የክርክር መድረክ እየተከታተላችሁ ያላችሁ ክቡራንና ክቡራት፣ ወደ ሁለተኛው ምዕራፍ የክርክራችን ጊዜ አልፈናል። ከዚህ ከመድረክ ለሚነሱ ጥያቄዎች ክቡራን ተከራካሪዎች ምላሽ የሚሰጡበት ነው። ጥያቄዎቹ ከአሁን ቀደም ፓርቲዎቹ ንግግር ባደረጉበት ቅደም ተከተል ይቀጥላል። ህዳሴ ፓርቲ የመጀመሪያው ጥያቄ በማኒፌስቷችሁ ላይ ብሔራዊ ስራ ቋንቋን በተመለከተ ከአማርኛ ቋንቋ በተጨማሪ ሌሎች ብሔራዊ ስራ ቋንቋ ሆነው እንዲያገለግሉ ከኢትዮጵያውያን ጋር ውይይት ይደረጋል ብላችኋል። ፓርቲያችሁ በብሔራዊ ቋንቋና የስራ ቋንቋ ላይ ያለው አቋም ምንድን ነው? እናመሰግናለን። ህዳሴ ፓርቲ የብሔራዊ የስራ ቋንቋን በተመለከተ ከአማርኛ ባሻገር ሌሎች ቋንቋዎችን ማሳደግ ይፈልጋል። ይህም ሲባል ምን ማለት ነው? ከእያንዳንዱ አካባቢ ጋር እንዲሁም ደግሞ እያንዳንዱ ህብረተሰብ ጋር ውይይት በማድረግ ተጨማሪ ቋንቋዎች የስራ ቋንቋ ይሆናሉ። ፖሊሲን በማስቀመጥ ፖሊሲን በማረጋገጥ በመዘርጋትና በመስራት እያንዳንዱ ቋንቋ እንዲያድግ እንዲበለጽግ የፖሊሲዎች እያስቀመጥን እንዲሁም ደግሞ ምን እናደርጋለን? ቋንቋውን የማሳደግ መብቱን ህብረተሰባችን ላይ እናረጋግጣለን። ይህ አሰራር
ማኒፌስቶችን ላይ አስቀምጠናል። ይህ ሲባል ደግሞ ምን ማለት ነው? ሁሉም ቋንቋዎች እኩል ናቸው። ሁሉም ባህሎች እኩል ናቸው። በመሆኑም እያንዳንዱ ቋንቋ ከአንዱ አይበልጥም የሚል እሳቤ አለን። የስራ ቋንቋን በተመለከተ የትኛውን ቋንቋ የስራ ታረጋላችሁ? የትኛውን ቋንቋ ብሔራዊ ቋንቋ ታረጋላችሁ? የስራ ቋንቋ ከ5 በላይ የሆኑ የስራ ቋንቋዎች እንዲኖሩ እናደርጋለን። ይህም ደግሞ በመልክዓ ምድራዊ አቀማመጣቸው በእያንዳንዱ በተካለሉበት እኛ ጥናቶች እያደረግን ነው። ጥናቶቻችን ደግሞ ሲያልቁ ይፋ የምናደርጋቸው ይሆናል። ቋንቋዎች 5 የስራ ቋንቋዎች ይኖሩናል አላችሁ። ብሔራዊ ቋንቋስ? ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ እንጂ በአሁኑ ሰዓት ያለው ብሔራዊ ቋንቋ የለም። ብሔራዊ ቋንቋ የሚባል በዓለም ላይ የለም ነው ወይስ በእኛ ፓርቲ ማንፌስቶ ውስጥ የለም ነው እያላችሁ ያላችሁት? በኢትዮጵያ ውስጥ የለም። ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ ግን አለ። ስለዚህ እናንተ መንግስት ብትሆኑ በህገ መንግስቱ እንደተቀመጠው አማርኛ የፌዴራል የስራ ቋንቋ ነው በሚለው ላይ ቋንቋ ትጨምራላችሁ ወይስ ብሔራዊ የሚባል ቋንቋ ፈጥራችሁ ኢትዮጵያ የብሔራዊ ቋንቋ እንዲኖራት ታደርጋላችሁ? ብሔራዊ ቋንቋ እንዲኖር እናደርጋለን። ያንንም የምናደርገው እንዴት ነው? ቅቡልነቱን እናጠናለን። ከማህበረሰቡ ጋር ውይይቶችን፣ ንግግሮችን እናደርጋለን። ይህ ብሔራዊ ቋንቋ ህብረተሰቡን በጽሁፍ ያገለግላል ወይ፣ ለህብረተሰቡ ይጠቅማል ወይ የሚለውን ነገር እናጠናና ከ6 ሚሊዮን በላይ ተናጋሪ ያላቸውን የህብረተሰብ ክፍሎች ወይም ደግሞ ያለውን ቋንቋ የብሔራዊ ቋንቋ እናደርጋለን። አሁን ላይ ግን የብሔራዊ ቋንቋ የለም። እኛ ግን እናደርጋለን። በየትኛው መስፈርት የትኛውን ቋንቋ ወይም የትኞቹን ቋንቋዎች ብሔራዊ ቋንቋ ታደርጋላችሁ? በህብረተሰቡ ዘንድ ቅቡልነት ያላቸውን ህብረተሰቡን አነጋግረን በጽሁፍ ማህበረሰቡን ያገለግላል ወይስ አያገለግለውም ብለን የተናጋሪውን ደግሞ ብዛት አጥንተን ነው ይህንን የምናደርገው። መምህርት ሮማን፣ ህብረተሰቡ እናንተ ምን ይዛችሁ እንደምትመጡ እየጠየቀን ያለው፣ እናንተ ደግሞ ህብረተሰቡ ምን እንደያዘ እየጠየቃችሁት ነው ያላችሁት። ህብረተሰቡ ምን እንደያዘ ሳይሆን የብሔራዊ ቋንቋ የሚባል የለንም። ስለዚህ ብሔራዊ ቋንቋ እንዲያድግ እኛ መሰረት እንሆነዋለን። ይህንን ደግሞ የምናደርገው 6 ሚሊዮን አካባቢ የሆነ ህዝብ ተናጋሪ ካለ ይህንን ቋንቋ እንዲጎለብት የማድረግ ስራዎችን እንሰራለን። የስራ ቋንቋዎች ላይ በርካታ የስራ ቋንቋዎችን የፌዴራል የስራ ቋንቋ እናደርጋለን ብላችኋል። ለምሳሌ የምትጠቅሷቸውና መንግስት ስትሆኑ የስራ ቋንቋ ልታደርጉ ያጫችኋቸው ቋንቋዎች አሉ? ተጨማሪ እናደርጋለን። አሁን ያሉትን የስራ ቋንቋዎች አሁን ያለው አማርኛ ነው። ምን ትጨምራላችሁ? አሁን ያለው የስራ ቋንቋ አማርኛ ብቻ አይደለም፣ በፖሊሲዎች ተቀምጠዋል። ፖሊሲዎችን አይተናል፣ አወዳድረናል። ነገር ግን እኛ መንግስት ስንሆን ምን እናደርጋለን? ተጨማሪ የስራ ቋንቋዎች ይጨምራሉ። እነሱ ቋንቋዎች እነማን ይሆናሉ? በእጩነት የያዛችሁት ቋንቋ በህብረተሰቡና በህዝብ ቁጥር ወሳኝነት። የትምህርት ቋንቋን በተመለከተ ማንፌስቷችሁ ኢትዮጵያውያን ዜጎች በአፍ መፍቻ ቋንቋቸው እንዲማሩ እና እንዲዳኙ ይደረጋል ብላችኋል። በየትኛው የትምህርት ደረጃ የአፍ መፍቻ ቋንቋ እንዲሰጥ ታደርጋላችሁ? በመጀመሪያ ደረጃ ያሉ ትምህርቶች አንደኛ ልጆች ወይም ህፃናት ሲያድጉ ማህበረሰብን እንዲሁም ደግሞ ህብረተሰብን የሚወክሉ እንደመሆናቸው ያሉ ታሪኮችን፣ ያሉ ትርክቶችን፣ ያሉ አፈ ታሪኮችን በቀላሉ የሚረዱባቸው ሳይንሳዊዎችን ዘዴዎችን የሚረዱባቸው ቋንቋዎች የአፍ መፍቻ ቋንቋ ናቸው ብለን እናስባለን። በአንደኛ ደረጃ ላይ የአፍ መፍቻ ቋንቋ ታደርጋላችሁ። ሁለተኛ ደረጃና ከዛ ቀጥሎ ያለው የ12ኛና የ11ኛ ክፍልንስ ከ8 እስከ 10 ከ12 ከ11 እስከ 12 ያለውን የትምህርት ደረጃ የትምህርት ቋንቋ ምን ይሆናል? በእናንተ የቋንቋ ፖሊሲ? በእኛ የቋንቋ ፖሊሲ ሁሉም ዜጎች በቋንቋቸው ይዳኛሉ ብለናል። ይሄንን ደግሞ እንዲሆን ባህላቸውን እንዲያሳድጉ፣ ወጋቸውን፣ ትውፊታቸውን እንዲያሳድጉ ምንድን ነው መሆን ያለበት ሲባል ቋንቋ ካቀጨጭ ነው የሚቀጭጭ፣ ካሳደግ ነው ደግሞ የሚያድግ እንደመሆኑ መጠን ከታች ጀምረን እንዲጎለብት እንዲበለጽግ እናደርጋለን። በፌዴራልና በክልል መስተዳደር አካላት መካከል የሚደረግ መደበኛ የስራ ግንኙነት በየትኛው ቋንቋ እንዲፈጸም ታደርጋላችሁ? ቅድም ባልናቸው በተነሳንባቸው በብሔራዊ ቋንቋ ይሆናል። እኛ መንግስት ስንሆን ብሔራዊ ቋንቋ እናመጣለን ብለናል።
ይሄንን ብሔራዊ ቋንቋ ቀደም ሲል እኮ ብሔራዊ ቋንቋ የሚባል የለምም የለንንም ብለዋል። ከየት ነው ያመጡት? አሁን የለንም ሳይሆን አገሪቷ ላይ አሁን ላይ የለም። እኛ ግን ስልጣኑን በምንይዝ ሰዓት ከማህበረሰቡ ጋር ተነጋግረን የብሔራዊ ቋንቋ እናመጣለን ያለው። ያ የብሔራዊ ቋንቋ ምን እንደሆነ አሁን መናገር ትችላላችሁ? ያው በማህበረሰቡ ቅቡልነት ስለሆነ ከህብረተሰቡ ጋር ተነጋግረን ነው የዛኔ ነው ልናወጣው። ከማህበረሰቡ መልስና ውሳኔ ትጠብቃላችሁ? አዎ ነጻ ዲሞክራሲ ስለሆነ የኛ ፓርቲ። የክልሎች የስራ ቋንቋን በተመለከተ አሁን ባለው የኢፌዴሪ ህገ መንግስት ክልሎች የክልሎችን የስራ ቋንቋ ይወስናሉ ይላል። እናንተ ይሄን ታስቀጥላላችሁ ወይስ ትቀይሩታላችሁ? ይሄን እናስቀጥላለን። ይሄንን የምታስቀጥሉ ከሆነ ክልሎች በርካታ ቋንቋ ተናጋሪዎችን የያዙ ሆነው ሳለ ከፍተኛ ቁጥር ተናጋሪ ያለውን ብቻ መነሻ በማድረግ በብዙ ክልሎች አንድ የስራ ቋንቋ ነው ያለው። በዚህ ምክንያት በነዛ ክልሎች የሚኖሩ ያን ቋንቋ የማይናገሩ ዜጎች አገልግሎት ማግኘት በቋንቋቸው አልቻሉ። በአፍ መፍቻ ቋንቋ የመናገር እና የመማር መብታቸው እየተደፈጠጠ ነው። ይሄንን አታስተካክሉም? የዜጎች መብት እየተደፈጠጠ መሆኑን ታስቀጥላላችሁ ማለት ነው? ይህ ማለት አይደለም። ቅድም መነሻ አስቀምጠናል። መነሻ ስናስቀምጥ ሁሉም ዜጎች በአፍ መፍቻ ቋንቋቸው ይማራሉ ብለናል። ይሄንን ስናደርግ ግን ማጆሪቲ ተናጋሪ የትኛው ነው የሚሉትንም ታሳቢ እናደርጋለን። የቀጥታ ጥያቄ ላቅርብልዎት። በኦሮሚያ ክልል በርካታ ብሔር ብሔረሰቦች አሉ። በሶማሌ ክልል በርካታ ብሔር ብሔረሰቦች አሉ። የኦሮሚያ ብሔራዊ ክልላዊ መንግስት የስራ ቋንቋ አፋን ኦሮሞ ነው። ይሄን ቋንቋ የማይችሉ ዜጎች ሌላ ሁለተኛ የስራ ቋንቋ ባለመኖሩ ምክንያት እየተቸገሩ ነው። ምን ታረጉታላችሁ? ኦኬ፣ ይሄ ቅድም አስቀምጠነዋል። ማኒፌስቶአችንም ላይ በግልጽ የተቀመጠ ነገር ነው። ማኒፌስቶአችሁ ላይ ይሄን በተመለከተ ያስቀመጣችሁት ምንም ነገር የለም? ማኒፌስቶአችን ላይ በተቀመጠው መሰረት ሁሉም ዜጎች በአፍ መፍቻ ቋንቋቸው ይማራሉ እንላለን ብለናል። ይሄ ማለት ምን ማለት ነው ሲባል እያንዳንዱ ዜጋ እንደየ አሰፋፈሩ እንደ መልክዓ ምድራዊ አቀማመጡ ሁኔታዎችን አይተን ምን እናደርግለታለን? ምቹ ሁኔታዎች ይዘረጋሉ። ጥሩ። ቀደም ሲል መምህር ትሮማን የማኒፌስቶአችሁን በቋንቋና ፖሊሲ ላይ አማራጭ ሀሳብ ስታቀርቡ የደበዘዙ ሴቶች አሉ፣ እነዚህ የደበዘዙ ሴቶች አሁን መንግስት ያደበዘዛቸው ናቸው ብለዋል። የትኞቹ ሴቶች ናቸው የደበዘዙት? እንዴት አድርጋችሁ ነው የደበዘዙትን ሴቶች የምታጎሏቸው? እሺ፣ የብሔሮች መብት ላይ ስናይ እንደ ህዳሴ ፓርቲ የብሔር ብሔረሰቦች መብት አልተከበረም ብለን ነው ምናምነው ማለት ነው። ምክንያቱም ያንን ያልንበት ምክንያት ምንድነው? ህዳጣን የሆኑ የማህበረሰብ ክፍሎች በምንድነው እየሄዱ ያሉት? እነሱን የሚስተዋሉ ህዳጣን የሆኑ የማህበረሰብ ክፍሎች እየተስተዋሉባት ያለች ሀገር ነው ያለችን። አንዱን የህብረተሰብ ክፍል ጨቋኝ፣ አንዱን ደግሞ ተጨቋኝ በሚያደርግ መልኩ እየታየ ያለበት ሁኔታ ነው ያለው። ስለዚህ ይህንን ደግሞ እንደ ህዳሴ ፓርቲ ዜጎችና ባህል ላይ በደንብ ስለምንሰራ እነዚህን የሆኑ ዜጎችን ወደፊት ማውጣት ነው የምንፈልገው። አንዱን ተበዳይ አንዱን ደግሞ በዳይ እያደረግን የምንቀጥልበት ሁኔታ አይኖርም ማለት ነው። ሁሉንም የማህበረሰብ ክፍሎች እኩል እንዲሆኑ ስለምንተጋ ማለት ነው። በማኒፌስቶአችሁና እርስዎ ቀደም ሲል ባቀረቡት የመግቢያ ንግግር ላይ ባህልን መጠበቅና ማሳደግ የህዳሴ ፓርቲ ትኩረት እንደሚሆን አስቀምጣችኋል። ባህሎችን በምን አይነት መንገድ በምን ስልት ነው የምትጠብቋቸውና የምታሳድጓቸው? እሺ፣ ማለት እንደ ህዳሴ ፓርቲ ኢትዮጵያ ህብረ ብሔራዊ ሀገር ናት። በባህላችን ማጌጣችን፣ በቋንቋችን ማማራችን ልዩ የሚያደርገን ነው። ስለሆነም አንዱ ክልል የአንዱን ክልል ባህልና ወግ እሴት ቋንቋውን እንዲያውቅና እንዲረዳ እንተጋለን፣ እንሰራለን። ሁሉም የሁሉንም ቋንቋ ቢናገርና ቢሰራ ብለን የምናስቀምጣቸው ነገሮች አሉ። የተለያዩ ጥናቶችን እናጠናለን። ሁሉም የህብረተሰቡ ክፍል አንዱ ካንዱ ሳይል ሁሉም የፈለገበት ክልል ላይ ሄዶ ስራን እንዲሰራ መግባቢያ ቋንቋውን እንዲችል ወደ ሌላኛውም ክልል እንዲሄድና እንዲሰራ ነው የምንፈልገው። የመጨረሻ ጥያቄ፣ ቀደም ሲል በንግግሮት የአንዱን ባህል ሌላው ተጭኖታል፣ አንዱ በሌላው ተጨቁኗል ብለዋል። ማን ማንን የጨቆነው? ምንድነው ማስረጃችሁ? ገዢ ትርክቶች አሉ። ገዢ ትርክት ማለት አብዛኛው ጊዜ ይነገሩ የነበሩ ቋንቋዎች ተጭኖብሃል፣ ይህ ቋንቋ አንተ የምትናገረው ቋንቋ ተጭኖብህ ነው የሚል ነው። ይህ እሳቤ ደግሞ ሲገላበጥ ለ3 አስርት ዓመታት መጥቷል። ማሳደግ ሲገባን ቅድም በገለጽነው መንገድ መሰረት ብሔራዊ ቋንቋ የለንም፣ ብሔራዊ የስራ ቋንቋ ነው ያለን ብለናል። ቋንቋ ማደግ ይችላል። እንዲያድግ ደግሞ እኛ እንሰራለን። ስለዚህ ምንድነው መሆን ያለበት ሲባል
ቋንቋው በደንብ አድርጎ እንዲያድግ እያንዳንዱ ቋንቋ እኩል እንደሆኑ በመገንዘብ እኛ እየሰራን ያለነው ገዢ ትርክቶችን እያጠፋን የተዛነፈውን የፖለቲካ አስተሳሰብ እያሰመርን እያስተካከልን እንመጣለን ከማለት አንጻር የገባ ስቴትመንት ነው። አመሰግናለሁ። ትብብር ለኢትዮጵያ አንድነት የመጀመሪያ ጥያቄው ከኢፌዴሪ ህገ መንግስት ክፍሎች መካከል አንዱ እና መግቢያው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚል ነው። በዚህ አገላለጽ ላይ ያላቸው አቋም ምንድን ነው? በጣም አመሰግናለሁ። ኢትዮጵያ አንድ ሀገር ናት። ህወሓት ኢህአዴግና ብልጽግና ሀገሪቱን ለመከፋፈልና ለመገነጣጠል የነ ኪሲንጀርን የነ ማካዋሊን ህልምና ራዕይ ለማስፈጸም ተልዕኮ ስላላቸው ብዙ ሀገር የማድረግ ህዝቦች ይላሉ። አንድ ሀገር የአንድ ሀገር ህዝብ ነው የሚባለው። ስለዚህ ሁለት ሀገር ህዝብ ለምሳሌ ሱዳንና ኢትዮጵያን ስጠራ ህዝቦች ትላለ። ስለዚህ እኛ የምንለው ይሄኛው ህገ መንግስት እዚህ ከቃሉ ብሔርና ብሔረሰቦችና ህዝቦች የሚለው ግልጽ የሆነ ሀገሪቱን ለመገነጣጠል ኢትዮጵያ የምትባለዋን ለማጥፋት ህዝቧን ለመበተን የታለመ አላማ ስለሆነ ይሄንን ህዝብ በሚለው እንቀይረዋል። ይሄንን የምትቀይሩ ከሆነ ለብሔር ብሔረሰቦችና ህዝቦች ህገ መንግስታዊ እውቅና የሰጠ የህገ መንግስት ክፍል የሚቀይር ትብብር እንዴት የብሔር ብሔረሰቦችና ህዝቦች ባህልና ቋንቋ ሊጠብቅና መብታቸውን ሊያከብር ይችላል? ማንነታቸውን ሳትቀበሉ የማንነታቸው መገለጫ የሆነ ቋንቋና ባህል ከየት አምጣችሁ ትቀበሉታላችሁ? ኢትዮጵያ ህብረ ብሔራዊ አንድነቷን እንቀበላለን። ህብረ ብሔር የሆነች ሀገር ናት። ብዙ ቋንቋ፣ ባህል፣ ማንነት አላት። ብዙ ሃይማኖቶች አሏት። ነገር ግን አንድ ህዝብ ነው ብለን እናምናለን። ባህል፣ ቋንቋ፣ ብዙ ተናጋሪ መሆን ለመገነጣጠል ለመበታተን የሚዳርግ አይደለም፣ ህዝቦችም የሚያስብል አይደለም። ስለዚህ ቋንቋው ይለያይ እንጂ አንድ ህዝብ አንድ ማንነት ኢትዮጵያዊ ማንነት አለው። ስለዚህ እኛ ኢትዮጵያዊ ማንነትን በመስጠት አንድነቱን አስጠብቀን የኢትዮጵያን ሉዓላዊነት አስጠብቀን እናስቀጥላለን። ያ ማለት ያ አንድነት በቋንቋቸው በማንነታቸው ባህላቸው ተከብሮላቸው የሚኖር አንድነት እንጂ ቋንቋና ባህላቸውን ጨፍልቆ የሚመጣ አንድነት ግን አይደለም። ህብረ ብሔራዊ አንድነት ነው። እኔ ሀዲይኛ ቋንቋ እናገራለሁ። ቋንቋዬን ስታከብሩልኝ ሀዲያ የሚባል ብሔር አባል መሆኔን እውቅና ስጡኝ። እኔ ሲዳምኛ እናገራለሁ። ሲዳማ የሚባለውን ቋንቋ እውቅና ከመስጠታችሁ በፊት ሲዳማ መሆኔን ተቀበሉልኝ ለሚል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ትብብሩ ምንድን ነው መልሱ? እንግዲህ እኛ ለመሬት ብሔር አንሰጥም። አሁን በቋንቋ ለቋንቋ መሬት ሰጥተዋል። መሬትም ጭምር ብሔር አለው ያለው ስርዓት ያለፈውም ስርዓት የብሔር እውቅና ስጡኝ እያሉ ያለው የሲዳማ መሬት ወይም የሀዲያ መሬት አይደለም። የሲዳማ ብሔር ህዝብና የሀዲያ ብሔር ህዝብ ነው። እነዚህ ሰዎች ናቸው ሀዲይኛን ተጠቀም ከማለታችሁ በፊት ሀዲያ መሆኔን በህገ መንግስት ብሔረሰባዊ እውቅና ስጡኝ። እኛ እያልን ያለነው እኮ ይሄንኑ ነው። ያ ሀዲያ፣ ያ ሲዳማ፣ ያ ወላይታው፣ ጉራጌው ኢትዮጵያዊ ነው። ኢትዮጵያዊነቱ ኢትዮጵያዊ ዜግነቱን እናስጠብቃለን። አሁን ለምሳሌ አሁን ባለው ሲስተም ኢትዮጵያዊን አንተን በዜግነትህ አያቅህም፣ ዜጋ አይደለህም። ባጭሩ የሚያቅህ በቋንቋ በክልልህ ከልሎ ከፋፍሎ በታትኖ ነው። ስለዚህ እኛ ኢትዮጵያዊ ዜግነትን እንሰጠዋለን፣ ግን ሀዲያ መሆኑን የሀዲያ ቋንቋ ተናጋሪ መሆኑን እናከብራለን። ነገር ግን የበለጠ ሀዲያው የሚደምቀው በኢትዮጵያዊነቱ በዜግነት መብቱ ስናጎናጽፈው ነው። ስለዚህ ሀዲያ የሚባል ሀገር ፈጥረን ከኢትዮጵያዊነቱ ስንነጥለው አይደለም። የቀጥታ ጥያቄ ሲዳማ፣ ወላይታ፣ ሀዲያ፣ አማራ፣ ከምባታ የሚባለውን ብሔረሰብ እውቅና ትሰጡታላችሁ? እኛ እንግዲህ ኢትዮጵያ በቋንቋ በማንነት ከልለን ስለማናያት አንድ ሀገር ናት። ለቋንቋዎቹ ክብር እንሰጣለን፣ ቦታ እንሰጣለን። ለቋንቋዎቹ ክብር ከሰጣችሁ ለቋንቋዎቹ ባለቤቶቹ እንዴት ክብር አሰጡም? አዎ ለነርሱም ሰጠን እኮ። ኢትዮጵያዊነታቸው እኮ ክብራቸው ነው። ጥሩ። ትብብሩ ብሔራዊና የስራ ቋንቋ ላይ ያለው አቋም ምንድን ነው? ብሔራዊ ቋንቋ ግልጽ አቋም አለን። አማርኛ የኢትዮጵያ ብሔራዊ ቋንቋ ይሆናል። ስለዚህ አማርኛ ብሔራዊ ቋንቋ ሆኖ እንዲቀጥል እናደርጋለን። በብዛት አማርኛ ተናጋሪ ስለሆነ ይህንን ቋንቋ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ አለፍ ብሎ የዓለም ቋንቋ እንዲሆን እንሰራለን። አማርኛ ቋንቋን ብሔራዊ ቋንቋ አድርጋችሁ የመረጣችሁት በምን መስፈርት ነው?
በኢትዮጵያ ውስጥ ሰፊ እንግዲህ መረጃዎችም አሉ። በደንብ በሰፊው የሚነገረው አማርኛ ቋንቋ ነው። ሰፊ ስፍራም አለው። በብዛት በሁሉም ሀገሪቱ ክፍል ሰፊ ተናጋሪ አለው። ስለዚህ አማርኛ ብሔራዊ ቋንቋ ይሆናል። የፌዴራል የስራ ቋንቋዎች ደግሞ ሊኖሩ ይችላሉ። ሰዎች በቋንቋቸው ይማራሉ፣ በቋንቋቸው ይዳኛሉ። በአጠቃላይ ተከልሎ ብዙ ቋንቋ ተናጋሪ በኦሮሚያ ውስጥ ስላለ ኦሮምኛ ብቻ ተናገር አንልም። በዛ ውስጥ ያሉ ሁሉም ቋንቋዎች ክብር ይሰጣቸው። በ1994 የህዝብና ቤት ቆጠራ መሰረት እናንተ እንደምትሉት ዓለም አቀፍ ህጎች እንደሚያስቀምጡት አንድ ቋንቋ የአንድ ሀገር የማንነት መገለጫ በመሆኑ ምክንያት ከሚቀመጡት መስፈርቶች አንዱ የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ከዚህ አንጻር በ1994 የህዝብና ቤት ቆጠራ መሰረት ከጠቅላላው የኢትዮጵያ ህዝብ ውስጥ 33.8 በመቶ ተናጋሪ ያለው የኦሮምኛ ወይም አፋን ኦሮሞ ቋንቋ ነው። የአማርኛ ቋንቋ ተናጋሪ ብዛት 29.3 በመቶ ነው። የሶማሌኛ ቋንቋ ተናጋሪ 6.2 በመቶ ነው። በእናንተ መስፈርት አማርኛ ብሔራዊ ቋንቋ መሆን አይችልም። ይሄ የህወሓት ኢህአዴግ እንትን ነው፣ ዳታ ነው። ስለዚህ እሱ ብዙም የእናንተ ዳታ ምን ይላል? አንቀበለውም። ትክክለኛ ቆጠራም አይደለም። የእናንተ ዳታ ምን ይላል? የኛ እንግዲህ ባለን መረጃ መሰረት በሰፊው አማርኛ በኢትዮጵያ ውስጥ ይነገራል። አለፍ ብሎም ቅቡልነት አለው። በኦሮሚያም ብትለው በአፋርም ብትለው በሁሉም የሀገሪቱ ክልሎች አሁን ክልል የሚለውን ባንቀበለውም በሁሉም ሀገሪቱ ክፍለ ሀገሮች ውስጥ ይነገራል። የቀጥታ ጥያቄ ዓለም አቀፍ መስፈርቱ የአፍ መፍቻ ቋንቋ ተናጋሪዎች ህዝብ ቁጥር ብዛት ነው። የአማርኛ ቋንቋ ከሌሎች ቋንቋዎች ስንት ሆኖ በምን ይበልጣል? እንግዲህ አሁን እንቆጥረዋለን። አሁን ባለው ጠቅላላ ዳታ መሰረት በብዛት አማርኛ ተናጋሪ ያለ ይሄንን ሊያጠፉት ሞክረው አማርኛ ብሔራዊ ቋንቋ ያደረጋችሁት እንቆጥረዋለን አሉ። ስለዚህ አልቆጠራችሁም። ካልቆጠራችሁ አማርኛ መንግስት አይደለም ቆጠራ እኮ አናካሂድም። ከቅድም ካልከው ላይ ትንሽ ለመጨመር ያህል በእኛ አረዳድና በእኛ እይታ ማኒፌስቶችን ላይ የሚያስቀመጥንበት መስፈርት በአፍ መፍቻ ቋንቋ ብቻ ሳይሆን በኢትዮጵያ ውስጥ አማርኛ ምን ያህል ተናጋሪ ያለው አፍ መፍቻ ሳይሆን ካደጉም በኋላ ዜጎች ዓለም አቀፍ መስፈርቶች እሱን አይሉ ብሔራዊ ቋንቋ ለማድረግ ቀዳሚው መስፈርት የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ይሄን ዓለም አቀፍ መስፈርት አትቀበሉት? የመቀበል ያለመቀበል ጉዳይ አይደለም። አንደኛ አንተ ያስከው እንዴታ አንቀበለውም። በመጀመሪያ ደረጃ እናንተ የኢትዮጵያ ህዝብ እንዲያምናችሁ መረጃችሁን አቅርቡ። እሱን ወደፊት መንግስት ስንሆን የምናደርገው ነው። አሁን ባለን ዴታና አሁን ባለን መረጃ መሰረት ግን በኢትዮጵያ ውስጥ አብዛኛውን ኢትዮጵያዊ አንድ አድርጎ በጋራ ለመግባባት የሚጠቀምበት ቋንቋ አማርኛ እንደሆነ መረጃዎችም ጥናቶችም አሉ። ጥሩ። ለምሳሌ የሶማሌኛ ቋንቋ ከኢትዮጵያ ውጭ ይነገራል። የትግርኛ ቋንቋ ከኢትዮጵያ ውጭ ይነገራል። የአፋርኛ ቋንቋ ከኢትዮጵያ ውጭ ይነገራል። እንዲህ አይነት ድንበር ተሻጋሪ ቋንቋዎች እያሉ አማርኛን ብሔራዊ ቋንቋ የምታደርጉት ለምንድን ነው? ጥሩ ጥያቄ ነው ዳዊት። አሁን እያወራን ያለ ነው ስለ ዓለም አቀፍ መግባቢያ ቋንቋዎች ሳይሆን ስለ ብሔራዊ ቋንቋና ኢትዮጵያን አንድ አድርጎ ስለማስቀጠል ሁኔታ ነው እያወራን ያለ ነው። ስለዚህ በኢትዮጵያ ውስጥ ከትግረኛ ይልቅ ከኦሮምኛ ይልቅ በጋራ ሁሉም ዜጋ ሊግባባበትና ሊነጋገርበት የሚችለው ቋንቋ አማርኛ ነው። ስለዚህ የምናደርገው ምንድነው? አማርኛን ብሔራዊ ቋንቋ እናደርጋለን። አማርኛ ብሔራዊ ቋንቋ ካደረግን በኋላ ግን ሁሉም ቋንቋዎች እንዲያድጉ እንሰራለን። ካደጉ የፌዴራል የስራ ቋንቋ ላይ ያላችሁ አቋም ምንድነው? ስንት የፌዴራል የስራ ቋንቋዎች ይኖሯችኋል? ቅድም እንደጠቀስ ነው ዜጎች በአፍ መፍቻ ቋንቋቸው እንዲዳኙ እንዲማሩና አገልግሎት እንዲያገኙ እናደርጋለን። ይህም ማለት በፌዴራል ቋንቋ ደረጃ አማርኛን ጨምሮ ሌሎች ቋንቋዎችም አፋን ኦሮሞን፣ ትግረኛን ዜጎች እንዳየ አካባቢያቸው እንደ ጂኦግራፊ አቀማመጣቸው መሰረት የፌዴራል ቋንቋዎች እንዲኖሩና እንዲነገሩ ነው የምናደርገው። አሁን ባለው አወቃቀርና አሰራር በኦሮሚያ ክልል፣ በሶማሌ ክልል፣ በትግራይ ክልል የሚኖሩ ኢትዮጵያውያን የክልሉን የስራ ቋንቋ ባለመቻላቸው ምክንያት ከአገልግሎት ርቀዋል። የመዳኘት መብታቸው በአፍ መፍቻ ቋንቋቸው የመዳኘት መብታቸውም ተጨፍልቋል። በምን ታስተካክሉታላችሁ? እኛ የምንቀበለው የዜግነት መብትን ነው። በመጀመሪያ ደረጃ የቡድን መብትን አይደለም የምናስቀድመው። ስለዚህ ሁለተኛ ደግሞ በእኛ ፌዴራሊዝም መሰረት ክልል ሳይሆን በጂኦግራፊት በመልክዓ ምድር አቀማመጥ ነው የአስተዳደር ወሰኖችን እናንተ የምታስተዳድሩት ወደ ቀጣይ ጥያቄ ልምጣና ይሄኛው ጋር አብሮ ስለሚሄድ ክፍለ ሀገርን ብታረጉት ስንትን ብታረጉት አሁን የክልሉን አወቃቀር ስታስተካክሉት በርካታ ቋንቋ ተናጋሪዎች በአንድ ክልል ውስጥ ይሆናሉ። ያኔ የክልል የስራ ቋንቋ ነው እያስረዳው ያለውት። የፌዴራል ቋንቋ አንድ ብቻ አይሆንም። በእኛ ጊዜ የክልል የስራ ቋንቋ ነው ጥያቄ እያስረዳው ነው ዳይ ታስጨርሰኝ። ስለዚህ ምንድነው የምናደርገው? እያንዳንዱ ዜጋ በአፍ መፍቻ ቋንቋና ሊረዳው በሚችል ቋንቋ እንዲዳኝ እናደርጋለን። በክልሎች ውስጥም ያ አገልግሎት እንዲሟላና እንዲሰጥ ነው የምናደርገው። ከዛ ባለፈ ግን
ብሔራዊ ቋንቋ ያለውን የአማርኛ ቋንቋን ቅድም እንዳልኩ አንዱ መስፈርታችን የሆነው ምን ያህሉ ህዝብ በምን ያህል መንገድ ይግባባበታል እንዲሁም ደግሞ የጋራ የሚያደርገው ቋንቋ ምንድን ነው የሚለው ነው። ስለዚህ ከአፍ መፍቻ ቋንቋ በተጨማሪ እንደ አንድ የትምህርት አይነት ብቻ ሳይሆን ብሔራዊ ቋንቋን ሁሉም ኢትዮጵያዊ እንዲናገረው ነው የምናደርገው። ስለዚህ አገልግሎትን በማግኘት መንገድ የሚበደል ዜጋ አይኖርም ማለት ነው። እያንዳንዱ ዜጋ እንደ ዜጋ ስለሚታይ በአንድ ክልል ውስጥ 3 የስራ ቋንቋ የምታረጉ ከሆነ አሁን ያለውን ሲቪል ሰርቫንት ትሪፕል ወይም ደግሞ 3 እጥፍ ነው የምታደርጉት። ምክንያቱም ለተገልጋዮቹ በሚናገሩት ቋንቋ አገልግሎት የሚሰጥ አገልጋይ ሰራተኛ ማስቀመጥ አለባችሁ። አሁን ያለውን የክልል መንግስታት በጀት ለሰራተኞች የሚከፍቱን 3 እጥፍ ታሳድጋላችሁ። እያንዳንዱ ቋንቋ ተናጋሪ በቋንቋው እንዲማር ኢትዮጵያዊነቱን የበለጠ እንዲያሳድግ ብሔራዊ ቋንቋ ሰጥተነዋል። እንደገና ደግሞ የራሱም ቋንቋ እንዲያድግ እንሰራለን፣ ባህሉ እንዲያድግ እንሰራለን ስንል ለዚህ የሚከፈል ማንኛውንም ዋጋ እንከፍላለን ማለት ነው። ስለዚህ በኦሮሚያ የሚኖሩ አሁን ባለው ክልል ባይቀጥልም እኛ ስንመረጥ ኦሮሚያ፣ አማራ የሚባል ክልል የለም፣ ሌሎችም ክልሎች የሉም። ምክንያቱም እኛ በመልክዓ ምድራዊ አቀማመጥ እውነተኛ ፌዴራሊዝምን የምንተገብር ስለሆነ መልክዓ ምድራዊ አቀማመጡ እኮ ነው አንድ ክልል ውስጥ 3 እና ከዛ በላይ ቋንቋ ተናጋሪ እንዲኖር የሚያደርጋችሁ። የምታስተዳድሩት አቅም ኑሯችሁ ወጪ የምታወጡበትን አወቃቀር ነው የምትናገሩት የምትመኙትን። እኛ አንደኛ የበለጠ ዜጎች በነጻነት የሚጠቀሙበትን በአንዱ ባለ ጊዜ ሌላው ጊዜ አልባ የማይሆንበትን ሁኔታ ነው የምንፈጥረው። ስለዚህ ሁሉም በእኩልነት በጋራ ተጠቃሚ ሆኖ በነጻነት የሚዳኝበትን የዜግነት መብቱን የሚጎናጸፍበት። የክልሎች የስራ ቋንቋ በማን ይወሰናል? ክልሎች የሉማ። አሁን ኮምትለው ይሄንን ጥያቄ መጠየቅ ያለብን ለብልጽግና በእናንተ አገላለጽ በክፍላተ ሀገራት የስራ ቋንቋ በማን ይወሰናል? እንግዲህ ክፍላት ሀገራት እንግዲህ እንደ አስተዳደር አመችነት የምናዋቅራቸው ኢትዮጵያን በመልክዓ ምድራዊ አቀማመጥ የምናዋቅረው ቢሆንም በአካባቢው ባሉ ቋንቋ ተናጋሪዎች የትኛውን ቋንቋ አንድ ቋንቋ ተናጋሪ ቢኖር በቋንቋው እንዳኘዋለን። በቋንቋው ይማራል፣ በቋንቋው በነጻነት ይጠቀማል። ስለዚህ እኛ ህብረ ብሔራዊ አንድነትን አድምቀን ኢትዮጵያዊነትን ከፍ እናደርጋለን። አመሰግናለሁ። ደቂቃው ተጠናቋል። ጥያቄዎችም ተጠናቀዋል። ኢዜማ በማኒፌስቶአችሁ እና በምርጫ ክርክሮቻችሁ እንዲሻሻሉ ከምትፈልጓቸው የህገ መንግስት ክፍሎች አንዱ የህገ መንግስቱ መግቢያ ነው። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው የህገ መንግስቱ መግቢያ እንዲሻሻል እንፈልጋለን ብላችኋል። ለብሔሮቹ እውቅና ያልሰጠ ፓርቲ ለብሔሮቹ ቋንቋና ባህል እንዴት እውቅና ሊሰጥ ይችላል? አመሰግናለሁ ዳዊት። እንዳልከው የህገ መንግስቱ መግቢያ ወይም ፕሪያምብሉ እንዲሻሻል ከምንፈልጋቸው የህገ መንግስት አንቀጾች መካከል አንዱ ነው። እሱ ግን ብቸኛው አይደለም። በህገ መንግስቱ መግቢያ ላይ ሲጀምር እኛ ብሔር ብሔረሰቦች ብሎ ነው የሚጀምረው። የህገ መንግስቱ አንቀጽ ላይ እኛ ብሔር ብሔረሰቦች ብሎ መጀመሩ የብሔር ብሔረሰቦችን መብት ያከብራል ማለት አይደለም። ይሄንን ምልህ በንድፈ ሐሳብ ደረጃ አይደለም። በተግባር ባለፈው 30 ዓመት የብሔር ብሔረሰቦች መብት ይሄ ፕሪያምብል እዛ ላይ ተቀምጦ ሲደፈጠጥ ሲጨፈለቅ ሲሰደዱ ነው የኖሩት። ስለዚህ ይሄ መቀመጡ ለብሔር ብሔረሰቦች ዋስትና የሚሰጥ አይደለም። እቺ ሀገር የእያንዳንዳችን ዜጋ የሁላችንም አገር ነች። ስለዚህ የፕሪያምብሉ መግቢያ እኛ ኢትዮጵያውያን ብሎ መጀመር መቻል አለ። በንግግሮት ላይ ተጽፎ መብታቸው አልተከበረም አሉ። ካልተጻፈና ህገ መንግስታዊ እውቅና ካልተሰጣቸውማ የበለጠ ህልውናቸው ነው ትክክል። አንተ በንግግርህ ላይ እኛ ብሔር ብሔረሰቦች ብሎ በመቀመጡ መብታቸው ተከብሯል ስላልክ ነው። እኔ እንደዛ የሚል ቃል አልወጣኝም። መብታቸው ተከብሯል። እሱን ካነሳችሁ መብታቸውን አታከብሩም ማለት ነው። ጥያቄውን ላንሳለሁትና እንዲህ ብሎ መጻፉ መብታቸውን አላስጠበቀም ብለዋል። እናንተ እንዳይጻፍ ማድረጋችሁ ከመብት አልፎ ህልውናቸውን ነው የሚክደው ነው የኢትዮጵያውያን ጥያቄ። ህልውናውን ካልካዳችሁ ለምን እንዲህ ብሎ መቀመጡን ትጠሉታላችሁ? ህልውናውን መካዱ ያንተ አረዳድ ነው። ብሔር ብሔረሰቦች ብሎ እዛ ላይ መጻፉ የብሔር ብሔረሰቦችን መብት አላስከበረም አያስከብርም። የብሔር ብሔረሰቦች መብት የሚከበረው በዚህ መንገድ እንዳልሆነ በተግባር አይተናል። የማንነታችን መገለጫ የሆነው ባህልና ቋንቋን እውቅና ከመስጠታችሁ በፊት የማንነት ባለቤት ለሆነው ብሔር ብሔረሰቦችና ህዝቦች እውቅና ስጡን የሚል ጥያቄ ላላቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ኢዜማ መልሱ ምንድን ነው? የብሔር ብሔረሰቦች መብት የሚከበረው ህገ መንግስቱ ላይ እኛ ብሔር ብሔረሰቦች ብሎ በመጀመሩ አይደለም አልኩ። የኔ ጥያቄ መጀመሪያ ቋንቋችንና ባህላችን ከማወቃችሁ በፊት እኛን ወቁን ለሚሉት ሰዎች ህገ መንግስታዊ እውቅና ስጡን ለሚሉት ሰዎች ምንድነው መልሳችሁ? እናውቃቸዋለን። የምናውቃቸው እያንዳንዱ ዜጋ
እንደ ኢትዮጵያዊነቱ እንደ ዜግነቱ ዜጋ በመሆኑ እናውቀዋለን። ያውም በቡድን መብት ውስጥ የማይከበሩ መብቶችን ጭምር አክብረን እናውቀዋለን። በቡድን መብት ውስጥ የባህሎቻቸውን ቋንቋቸውን የሚያሳድጉበት የተለየ መንገድ አለ። እያንዳንዱ ዜጋ ግን መብቱ ሊከበር የሚችለው ዜጋ በመሆኑ ነው፣ ብሔር ብሔረሰብ በመሆኑ አይደለም። የሲዳማ ክልል የስራ ቋንቋ ምን እንዲሆን ታደርጋላችሁ? የክልሉ ህዝብ የመረጠው የስራ ቋንቋ። የክልሉ ህዝብ ሲዳምኛን ቢመርጥ ምን ታደርጋላችሁ? ምን ችግር አለብን? የክልሉ ህዝብ አይደለም ሲዳምኛን ሌላም ተጨማሪ ቋንቋ ቢመርጥ እናከብራለን። ስለዚህ የክልሉ ህዝብ ግን ሲዳምኛ ቋንቋ የክልሉ የስራ ቋንቋ ከሆነ ሲዳምኛ ቋንቋ የሚናገሩ ሰዎች የምን ብሔር ሰዎች ናቸው? የሲዳማ ሰዎች ናቸው። ስለዚህ ሲዳማዎቹን እውቅና ትሰጣላችሁ ማለት ነው? እንሰጣለን። ለዚህ ነው ህገ መንግስቱ ላይ ሲዳማ ብሔር ተብሎ መቀመጡን፣ ሀዲያ ብሔር ተብሎ መቀመጡን፣ አርጎባ ብሔር ተብሎ መቀመጡን የማትቀበሉት ለምንድን ነው? ዴቭ እንደመሰለ አሁን አንተ የምትለው እውቅና ትሰጣላችሁ አትሰጡም አይደለም። እኛ እውቅና ልነፍገው አንችልም። ድሮም የታወቀ ነው። የትኛውም ኢትዮጵያ ውስጥ ያለ እውቅና ከሰጣችሁ ህገ መንግስቱ ላይ የተሰጠውን እውቅና ለምን ነው እንዲፋቅ? መግቢያውን አሁን ቅድም በተባለው ኮንቴክስት ነው የምንረዳው። የወል መብቶች አሉ፣ ባህሎች፣ ቋንቋዎች ቅድም ስንላቸው የነበሩት የሚያድጉት እነሱ መግቢያ ላይ ስለተቀመጡ ሳይሆን ምናልባት የወል መብቶችንና ቋንቋ ባህልን የምናከብርበት የህገ መንግስቱ አንዱ አንቀጽ እኮ ልንሰጠው እንችላለን። ልንደፈጥጠው አንችልም። እኔ ዛሬ መጥቼ አውቄ ያለው ልለው አይችልም። ህገ መንግስቱን ሳረቅ ደግሞ አላቀህም ልለው አልችልም። የኢትዮጵያን የትኛውንም ብሔር ኢዜማ ብሔራዊ ስራ ቋንቋ የስራ ቋንቋና ብሔራዊ ቋንቋ ላይ ምንድን ያላችሁ አቋም? ኢዜማ ብሔራዊ ቋንቋ የለውም። ብሔራዊ ቋንቋ አለን ብሎ እንትን አላለም። የፌዴራል የስራ መስሪያ ቋንቋ ግን ከአማርኛ ውጪ ተጨማሪ ቋንቋዎችን እንጠቀማለን የሚል አስቀምጧል። ኢትዮጵያ ብሔራዊ ስራ ቋንቋ እንዲኖራት ታደርጋላችሁ መንግስት ብትሆኑ? እንግዲህ እሱ ምናልባት ብሔራዊ የስራ ቋንቋ ማለት ምን ማለት ነው? ብሔራዊ ስናደርገው ያንን ቋንቋ ምንድን ነው የሚያስገኝልን? የትኛውንስ ነው? ከዚህ ብዙ ከ5-6 ሚሊዮን በላይ የሚነገሩ ቋንቋዎች ባሉበት የትኛውንስ ብሔራዊ የሆነው የሚለውን በጥናት ወይንም በሌላ መንገድ ሳይረጋገጥ ኢዜማ እንደው የሆነ ቋንቋን አንስቶ ብሔራዊ ያደርግ ያለው ሊል አይችልም። ስለዚህ ብሔራዊ የስራ ኢትዮጵያ ብሔራዊ ቋንቋ እንዲኖራት መንግስት ስትሆኑ የምታደርጉትም የምታውቁትም የላችሁም ወይስ ያላችሁና የማትናገሩት ነው ያላችሁ? ነው እሱን እኮ አልኩ በጥናት አረጋግጠን የሚሆን ይሆናል። እስካሁን ያጠናችሁ ጥናት አለ? በብሔራዊ ቋንቋ በፕሮግራማችን ላይ በግልጽ እንዳስቀመጥ ነው ኢትዮጵያ ውስጥ ተጨማሪ የስራ ቋንቋዎች እንዲኖሩ የብሔራዊ ቋንቋ ነው ጥያቄ። በብሔራዊ ቋንቋ ላይ የኢትዮጵያ ሕዝብ የብሔራዊ ቋንቋ አስፈላጊነት ከተረዳና ውሳኔ ከተወሰነበት የብሔራዊ ቋንቋ ትብብር ለኢትዮጵያ አንድነት የሀገሪቱ የብሔራዊ ቋንቋ አማርኛ መሆን አለበት ብሏል። ምን ትላላችሁ? ምንም አንልም። የኛ የስራ ቋንቋ ተጨማሪ ከአማርኛ ውጪ ሌሎች የስራ ቋንቋዎች እንዲኖሩ እናደርጋለን። ከፍተኛ ቁጥር ያላቸው የህብረተሰብ ክፍሎች ተጨማሪ የስራ ቋንቋ እንዲኖራቸው እንሰራለን። ቅድም በንግግራችሁ ላይ ብሔራዊ አንድነትን መገንባት ቋንቋዎችና ባህሎችን በማሳደግ የኢዜማ አንዱ ግብ እንደሆነ አስቀምጣችኋል። ቢያንስ ለዚህ ሀገር ብሔራዊ ቋንቋ እንደሚኖረውና እንደማይኖረው ሳትወስኑ እንዴት ነው ብሔራዊ አንድነት የምታመጡት? ብሔራዊ ቋንቋ እኮ ሊኖር የሚችለው ዳዊት ብሔራዊ ቋንቋ ስታመጣ ቅድም አንተም ዳታ ስታስቀምጥ ነበር። እርግጥ የ20 ምናምን ዓመት ዳታ ነው ወደኋላ ሄደ የወሰድከው። ያ ዳታ እንኳን ባልተረጋገጠበት አዲስ ዳታ ባልተወሰደበት ሁኔታ ኢዜማ ዛሬ ለማህበረሰቡ አውቃለሁ ብሎ የብሔራዊ ቋንቋ ቢያደርግ ተመልሶ መጫን አይሆንም ወይ? ማህበረሰቡ ላይ መጫን አይሆንም ወይ? ችግራችሁ የሀሳብ ነው የዳታ ነው? ሀሳብም አለን፣ የታወቀ ነው። በቂ ሀሳብ አለን። ቀደምም ስናቀርበው እንዳየ ነው። ፓርቲ ፕሮግራሙ ማኒፌስቶንም ስታየው የሀሳብ ጨቅ ነው። የዳታ ግን ፍላክቹዌሽን ይኖራል። ሁለት ነፃ እናደርጋለን ቋንቋ ባህሎች የፖለቲካ ጫና ሆነዋል ስንል እኮ እኛም ዛሬ መንግስት ስንሆን ይሄን ቋንቋ መርጬልሃለሁ ና ይሄንን የብሔራዊ ቋንቋ ሆነ ውሰድ ላለ ማለት ነው። የስራ ቋንቋን በተመለከተ መንግስት ስትሆኑ የሀገሪቱ የፌዴራል የስራ ቋንቋ ምን ያህል ይሆናል? የትኞቹን ቋንቋዎች በእጩነት ይዛቸዋል? በግልጽ አቋም የወሰድንበት የአማርኛ የሀገሪቱ የስራ ቋንቋ ሆኖ እየቀጠለ ነው ያለው። አሁን በተግባር እንደታየው ግን ከአማርኛ ውጪ ሌሎች ቋንቋዎች በተጨማሪ የስራ ቋንቋ መሆን አለባቸው የሚል አቋም አለን። ሌሎች ቋንቋዎች ኦሮምኛንም ውሰድ፣ ትግርኛንም ውሰድ፣ ሌሎች ቋንቋዎች ይሄንን ግን እነዚህ ቋንቋዎች የስራ ቋንቋ መሆን አለባቸው ብለን አቋም ይዘን አንጭንም። ቅድምም ስትል በነበረው ቢያንስ ቋንቋዎቹን ለመነሻነት እንደ ፓርቲ አቋም ሊኖራችሁ ይገባል። አቋም አለን። አቋማችን ከአንድ በላይ ቋንቋ እንዲኖር እንሰራለን። ተጨማሪ ቋንቋ ጥሩ። የብልጽግና ፓርቲ ብሔራዊ ቋንቋ ላይ ያለው አቋም የስራ ቋንቋ ላይ ያለው አቋም ከእናንተ ጋር ተመሳሳይ ነው። ስለዚህ በቋንቋ በተለይም በስራ ቋንቋ በብሔራዊ ቋንቋ ላይ ያላችሁ አቋም ከብልጽግና ጋር አንድና ወጥ ነው ማለት ይቻላል። ተመሳሳይ ቢሆን ችግር የለብንም። ነገር ግን
ብልጽግና ፓርቲም ሆነ ባለፈው 30 ዓመት ቋንቋን የፖለቲካ መጠቀሚያ በመሆኑ ያመጣውን ችግር በተግባር አይተናል። ቋንቋን ከፖለቲካ መጠቀሚያነት ውጪ እናደርጋለን። ከዛ ውጪ ግን ከብልጽግና ጋር በዚህ ላይ ተመሳሳይ አቋም ቢኖረን ምንም ችግር የለም። ኢዜማ የፌዴራል መንግስት የፌዴራል አወቃቀሩ መነሻ በማድረግ ማንፌስቷችሁ ላይ የክልል አወቃቀሩ እንደምትቀይሩትና አወቃቀሩን በዋናነት መልክዓ ምድራዊ አቀማመጥና የአስተዳደር አመችነትን መሰረት ያደረገ እንደሚሆን ተናግራቸዋል። ይሄ አወቃቀር የተለያየ ቋንቋ ተናጋሪዎችን በእናንተ አገላለጽ በአንድ ክፍለ ሀገር ያመጣል። ስለዚህ የክፍላተ ሀገራቱ የስራ ቋንቋ በማን ይወሰናል እና ምን ያህል እንዲሆን ትፈቅዳላችሁ? አሁን ያለው የፌዴራል አደረጃጀት በሕገ መንግስቱ ላይ በተቀመጠው ቢያንስ 4 መስፈርቶችን አስቀምጧል። አሁን ያሉት ክልሎች ግን ከነዚህ መስፈርቶችን በላይ በዋናነት ቋንቋ መሰረት አድርገው የተደራጁ ናቸው። አሁን ካሉት ክልሎች ኦልሞስት ከ6 በላይ ክልሎች በቋንቋ የተደራጁ ናቸው። አማራ ክልል መውሰድ ይችላል፣ ሲዳማ መውሰድ ይችላል፣ ኦሮሚያ መውሰድ ይችላል፣ አፋር፣ ሶማሌ እያልክ መጥቀስ ትችላል። ቋንቋን መሰረት አድርጎ የተቋቋመ ነው። አንዳንዱ ቦታዎች ላይ ቋንቋን መስፈርት ማድረግ ሲያቅተው አወቃቀሩን ይተውትና ሰዓቱ እንዲጠቀሙ በእናንተ አወቃቀር የክፍላተ ሀገራቱ የስራ ቋንቋ በማን ይወሰናል? የክፍለ ሀገራቱ አይደለም የስራ ቋንቋ የዞኑም የስራ ቋንቋ በዞኑ ህዝብ ነው መወሰን ያለበት። ስለዚህ እንደዚህ የምታደርጉ ከሆነ በአንድ ዞን 4 5 ቋንቋ ተናጋሪ ይኖራል። አሁን ያለውን ሲቪል ሰርቫንት 4 እና 5 እጥፍ ነው የምታሳድጉት በእናንተ አካሄድ። ምንም ችግር የለውም። አሁን እየደረሰብን ካለው መከራ ህዳጣን የሆኑ በቋንቋቸው መጠቀም የማይችሉ ሰዎች አገልግሎት ማግኘት ከማይችሉበት ሁኔታ እጥፍ በጀትም ተመድቦ ቢሆን ዜጎች አገልግሎት ቢያገኙ ይሻላል። አሁን አንተ ባልከው ከአንድ በላይ የስራ ቋንቋ በአንድ ክልል ላይ ወይም በአንድ ሀገር ላይ አዲስ አይደለም። በዓለም ላይ የተለመደ ነው። 1/3 በጀት ይወስዳል፣ 1/4 በጀት ይወስዳል እየተባለ ዜጎች በቋንቋቸው የመገልገል መብታቸውን በድህነታችን ምክንያት ልናጠፋ አንችልም። እንዴት አድርገን ግን ይሄን ሪሶርስ እናገኛለን የሚለውን እንሄድበታለን። እናንተ እያላችሁ ያላችሁትን ነገር ለማድረግ የሚያስችል አቅም ሀገሪቱ የላትም ነው። ይሄ ዓመት ከተጠናቀቀ በኋላ መስከረም ላይ መንግስት ብንሆን መስከረም ላይ ህገ መንግስት ማሻሻል ይቻላል። ልክ መስከረም ላይ ሁሉንም ነገር ተግባራዊ ይደረጋል ብለህ የምታስብ ከሆነ ስህተት ነው። እዚህ ሀገር ላይ በአንድ ጀንበር የሚፈታ ችግርም የለም፣ በአንድ ጀንበርም የተፈጠረ ችግር የለም። ችግሮቹን ምንፈታበት የራሱ የሆነ ታይም ቴብል አላቸው። ለኢትዮጵያ ህዝብ የምትገቡት ቃል አላችሁ። የስራ ቋንቋን ይሄን ያህል በሚቀጥለው 5 የክልሎች ወይም በእናንተ አወቃቀር የክፍላተ ሀገራትን የስራ ቋንቋ ይሄን ያህል እስከዚህ ጊዜ ድረስ እንፈጽማለን ብላችሁ ለኢትዮጵያ ህዝብ ቃል የምትገቡት ምንድን ነው? መንግስት ብንሆን አንደኛ አሁን ያለውን ቋንቋን የፖለቲካ መጠቀሚያ ከማድረግ እናወጣለን። ሁለተኛ ተጨማሪ የስራ ቋንቋ እንዲኖረው እንሰራለን። ይሄን የምናደርገው በስልጣን ተርማችን በ5 ዓመት ውስጥ ተፈጻሚ እንዲሆን እንሰራለን። ሜቢ ቅድም ዴቭ መመለስ ስላለብን ነው። ከዚህ በፊትም አሁንም ስታነሳው ኢዜማ 2 ነጥቦች ብቻ ማዕከል ያደረገ የፌዴራል ስትራክቸር የሚያዋቅር አድርጋ አስመስለ ስላነሳው ነው። ወደ 5 አካባቢ ነው ያላቸው። ምናልባት ቅድም ስጠይቀው የነበረው በዛ ውስጥ የሚመለሱ ስለሆነ ነው። መልክዓ ምድርን አቀማመጥን ብቻ አይደለም ታርጌት የሚሆነው የአስተዳደር ቅልጥፍናና ምቹም ይላል። ሜቢ በደንብ አይቶ ከሆነ ማኒፌስቶን ፓርቲ ፕሮግራም የኢኮኖሚ አቅምና የልማት ትስስር ከግምት ያስገባ ይላል። ቅድም የኢኮኖሚ ልማትና የመሳሰሉት ሀብት የለም ካልኮ ጋርም ኦልሬዲ ያስቀመጥነው ነው። የህዝብ ፍላጎትና ስምምነት የሚልም አለ ከ5 ነጥቦችና እኚህ ሁሉ ኮንሲደር የሚገቡ ስለሆነ ከዛ አንጻር እንዲወሰድ ነው። አመሰግናለሁ። ብልጽግና ፓርቲ በ2012 በወጣው የቋንቋና ባህል ፖሊሲ ላይ አማርኛ ቋንቋ በአፄ ኃይለ ሥላሴ ዘመነ መንግስት ተሻሽሎ በተዘጋጀው ህገ መንግስት ብሔራዊ ቋንቋ ተብሎ ታውጆ ነበር አላቸው። በ997 በጸደቀው የኢፌዴሪ ህገ መንግስት ደግሞ የፌዴራል የስራ ቋንቋ ተብሎ ተደንግጓል አላቸው። እናንተ ብሔራዊ ቋንቋ የነበራትን አገር የፌዴራል የስራ ቋንቋ ብቻ እንዲኖራት ያደረጋችሁትና የፈለጋችሁት ለምንድን ነው? እሺ አመሰግናለሁ። ለመላው ሀገራችን ህዝቦች እንኳን ለዚህ ክርክርም ሆነ ለ7ኛው ሀገራዊ ምርጫ በሰላም አደረሰን። እንግዲህ የኢትዮጵያን ታሪክ ለተመለከተ ሰው የኢትዮጵያ ታሪክ የአካታችነት ችግር የነበረበት ምንም ቢሆን ጥንታዊ ታሪክ ያለን ሀገር ቢሆንም የህዝቦቻችን ባህል ቋንቋን በአግባቡ ማስተናገድ አለመቻላችን አንዱ የፖለቲካ ስብራታችን ነበር። ከዚህ ውስጥ አንዱ ቋንቋዎች እውቅና የተሰጠበት መንገድና ብሔራዊ ቋንቋ የተደረገበት መንገድ የህዝባችንን ህብረ ብሔራዊነት፣ ብዝሃ መልክ፣ ብዝሃ ቋንቋ ግምት ውስጥ ያስገባ እንዳልነበረ እናምናለን። በዛም ምክንያት
ባለፉት ቅድም ለጠቀስከው ከንጉሱም በፊትም ይሁን ከንጉሱም በኋላ በነበሩ ጊዜያቶች የሀገራችን ህዝቦች በጋራ ሀገር ለመገንባት ያደረጉት ጥረት እንዳለ እውቅና ብንሰጥም ቋንቋን ግን ነጥሎ የብሔራዊ ቋንቋ በማድረግ ደረጃ ላይ የህዝባችን ድምጽና ብዝሃነታችንን ታሳቢ አድርጎ ተደርጓል ብለን አናምነው። በዛ ምክንያት ኢትዮጵያ የግጭት ማዕከል ሆና በተለያየ አካባቢ ላይ ከንጉሱ ጊዜ ጀምሮ የህብረ ብሔራዊ አንድነታችን ለረጅም ጊዜ የገነባናቸው አንድነታችንን የሚበጣጥሱ ችግሮች እንዲገጥሙንና ብሔሮች ኢትዮጵያ ውስጥ ማንነቴ ካልተከበረ፣ ቋንቋዬ ካልተከበረ፣ እምነቴ ካልተከበረ ኢትዮጵያ ማንናት ብሎ ጥያቄ እንዲጠይቁ ያደረጋቸው ክስተት የተፈጠረው ቋንቋ የአማርኛ ቋንቋን ብሔራዊ ቋንቋ ማድረግ ምንድነው ስህተቱና እንዴት አይነት ግጭት ነው የፈጠረው? ስህተቱ ምንድነው? ቅድም ከንግግር እንዳነሳው በርካታ ቋንቋ የሚናገሩ ህዝቦች አሉ። ኢቭን በ1994 እንኳን በቀረብከው ጥናት መሰረት የአፍ ቋንቋቸው ሆኑ በርካታ ህዝቦች ባሉበት ደረጃ የቋንቋ ግቡ ብሔራዊ ቋንቋ ግቡ መግባባት እስከሆነ ድረስ መግባባትና ማዳመጥ የማይችሉ በርካታ ዜጎች ባሉበት ነባራዊ ሁኔታ ቋንቋ መጫን የሀገራዊ ፍላጎታችን ፍላጎት ነው ሳይሆን የሆነ የፖለቲካ ፍላጎት መነሻ ነው ብለን እናምናለን። በራሱ ችግር ባይሆንም አማርኛ ቋንቋ በርካታ የሀገራችን ህዝቦች የሚናገሩት ቢሆንም የተከደበት መንገድ ግን የህዝባችንን የበርካታ የሀገራችን ህዝቦችን ማንነትና ግንኙነትን ታሳቢ አድርጓል ብለን አናምነው። ብልጽግና ፓርቲ ኢትዮጵያ ብሔራዊ ቋንቋ እንዲኖራት ማድረግ ላይ አቋሙ ምንድነው? እንግዲህ የብሔራዊ ቋንቋ ብያኔው ምንድነው የሚለው ማየት ተገቢ ነው። በዚህ ደረጃ ብሔራዊ ቋንቋ ማለት የህዝቦች ማንነት፣ የህዝቦች ቋንቋ ባህል፣ የህዝቦች እምነት የሚገለጽበት ነው የሚለው ወይም በተለይ ወጥ በሆኑ ህዝቦች አካባቢ ህዝብ በሆነበት አካባቢ ላይ ያንን ማንነት መግለጽ የሚችል ትዕምርታዊ አገልግሎታዊ ጥቅም መስጠት የሚችል ብሎ ነው ብያኔ የሚሰጠው። ከዚያ አኳያ የኢትዮጵያ ማንነት ምንድነው ነው? የኢትዮጵያ ማንነት ብዝሃነት ነው። የኢትዮጵያ ማንነት ብያኔው ምንም ይሁን ብልጽግና ፓርቲ አቋሙ ምንድነው? እንግዲህ ብልጽግና ምንድነው ይሄ ወሳኝ ጉዳይ ነው። በነገራችን ላይ በኢትዮጵያ ታሪክ ውስጥ የልዩነትና ያለመግባባት ምንጭ ከሆኑ ዋና ጉዳዮች ውስጥ አንዱ እንዲህ አይነት ጥያቄዎች ናቸው። ስለዚህ በዚህ ጥያቄ ላይ አቋማችሁ ምንድነው? አቋማችን ምንድነው? ይሄ እንዲህ አይነት ለምሳሌ የሌሎች ዓለማትን ሁኔታ ማየት እንችላለን። ለምሳሌ እንደነ ስዊዘርላንድ፣ እንደነ ደቡብ አፍሪካ፣ እንደነ ካናዳ የተለያዩ ቋንቋዎችን በብሔራዊ ቋንቋ እውቅና ሰጥተው የሄዱበት መንገድ። ስለዚህ እናንተ ምን ታደርጋላችሁ? እኛ ከህዝባችን እንመካከራለን። በነገራችን ላይ ጥንቃቄ ማድረግ ያለብን ከኢትዮጵያ ችግር ጋር ለይተናል። ዶክተር ከረድን በተደጋጋሚ የክርክር መድረኮች የህገ መንግስት ማሻሻያን ጨምሮ ከህዝብ ጋር እንመካከራለን፣ ብሔራዊ ምክክሩን እንጠብቃለን። ለምንድን ነው መሸሸጊያ የምታረጉትና አቋማችሁን በይፋ ማትነው? ይሄ በነገራችን ላይ ለመሸሸግ ሳይሆን የህዝብ ድምጽ በዚህ ሀገር ፖለቲካ ውስጥ መከበር አለበት። የህዝብ ድምጽ አለማክበራችን ለፖለቲካ አለመረጋጋታችን ዋነኛ በሽታና መነሻ ነው ብለን እናምናለን። መመሸግኛ ይሄን አይነት ውሳኔ እንወስንልሃለን ብለን አውርደን መተግበር የምንችልበትን ችግር ቅርቃር ውስጥ እንድንገባ አንፈልግም። እንዲህ አይነት ችግሮች ከዚህ በፊት ኢትዮጵያን አሁን ላለችበት ለአንዳንድ ችግሮች መነሻ ናቸው ብለን ስለዚህ ብሔራዊ ቋንቋ በተመለከተ ከህዝቡ የምትጠብቁት እንጂ ለህዝቡ የምትገቡት ቃል የለም። ለህዝቡ ምንድነው መልኩን የሚመስል ራሱን የሚመስል ፍላጎቱን የሚመስል እንከተላለን ብለናል። ህዝባችንን አክብረን ነው ማንኛውም ጉዳዮች መፈጸም የምንችለው። የፌዴራል የስራ ቋንቋን በተመለከተ በ2012 ረቂቅ ፖሊሲ ላይ በሚኒስትሮች ምክር ቤት የጸደቀው ላይ 5 የፌዴራል የስራ ቋንቋዎች እንደሚኖሩ እና 4 እንደሚጨመሩ ተናገራችሁ። በ2013 ምርጫ ይሄንን ቃል ገባችሁ። ይሄንን ቃል የገባችሁለት የኢትዮጵያ ህዝብ ዛሬ የትናንቱን ቃል አልፈጸማችሁም እና አሁን የምትገቡትን ቃል እንዴት እናምናችኋለን የሚል ጥያቄ አለው። የስራ ቋንቋን በተመለከተ እንዳልከው በ2012 ዓመተ ምህረት ቋንቋ ፖሊሲያችን ላይ ያስቀምጠናል። ይሄ ፖሊሲ ዳዊት በኢትዮጵያ ታሪክ ውስጥ የመጀመሪያው የቋንቋ ፖሊሲ ነው። ቋንቋ ወንድሞቻችን እንዳሉት በጣም ብዙ ጊዜ ያጋጨን፣ ብዙ ጊዜ ደም ያፈሰስንበት፣ በጣም ብዙ ወጣቶችን ትውልድ ያጣንበት ጉዳይ ስለሆነ ይሄ ጉዳይ ለረጅም ዘመን ፖሊሲ ሳይሰራለት ሀሳብ ሳይቀመጥለት ይሄ መሆን አለበት ሳይባል መኖሩ ትክክል አይደለም ብሎ ብልጽግና በ2012 ይሄን ፖሊሲ አውጥቷል። እዛ ላይ ያደረገው የስራ ቋንቋ 5 የስራ ቋንቋዎችን በጥናት በተለያዩ ምሁራን አስጠንቶ ብዙ ህዝብ አሳትፎ እነኚህን 5 ቋንቋዎች የስራ ቋንቋ እንዲሆኑ፣ ሁለተኛው አንቀጽ ላይ ደግሞ ካየኸው ሌሎች ቋንቋዎች ደግሞ በየጊዜው የፌዴራል የስራ ቋንቋ እንዲሆኑ በየአካባቢው በየክልሉ ደግሞ ገባችሁ ቋንቋዎችን መረጣችሁ። አዎ ከዛ ለምን አሰራችሁም ነው። 6 ዓመት ሙሉ አልተገበራችሁትም። የማትፈጽሙትን ቃል ለምን ትገባላችሁ ነው? ይኸውልህ ቃል ለመፈጸም አምባገነን ነው
መሆን ያለብህ። ዛሬ ተነስተህ ጠዋት ብድግ ብለህ ከዛሬ በኋላ 5 ቋንቋ አለ፣ 3 እንደዚህ ነገር አለ፣ 7 ይሄ ነገር አለ ብለህ ማለት ነው። አንዳንድ ጓደኞቻችን እዚህ የአምባገነንነት ምልክት ነው የሚያሳዩት፣ ህዝብን ሳያማክሩ ለህዝብ ሳያስቡ የሚያደርጉት። እኛ ምን አረግን? ይሄን 5 ቋንቋ በራሳችን አውድ የብልጽግና ፓርቲ የስራ ቋንቋ አደረግን በምንችለው። ቃል የገባችሁት የፓርቲ የስራ ቋንቋ ለማድረግ አይደለም፣ የሀገሪቱ የስራ ቋንቋ ለማድረግ ነው። ህገ መንግስቱ ግን የስራ ቋንቋን አልበየነም። የዚች ምድር መተዳደሪያ ህገ መንግስት ነው። ህገ መንግስት ደግሞ የሚቀየረው በህዝብ ነው። ህዝብ ደግሞ መመካከር አለበት፣ ድምፁን መስጠት አለበት። አሁንም የኢትዮጵያን ጥያቄ አቀርባለሁ። ትግርኛ፣ አፋርኛ፣ አፍ ሶማሌን፣ አፋን ኦሮሞን የስራ ቋንቋ አደርጋለሁ ብላችሁ ያልፈጸማችሁትን ቃል መቼ ትፈጽሙታላችሁ? እዚህ ጋር ምንድነው ቋንቋ እኛ ይሄ ነው ብለን አሁን ብንወስን የሚግባባ ትውልድ መፈጠር አለበት። ወስናችኋል እኮ ለነገር ነው። ከዚህ አኳያ በአዲሱ የአጠቃላይ ትምህርት አዋጅ በስርዓተ ትምህርታችን ውስጥ በትምህርትና ስልጠና አዋጃችን ውስጥ አዲሱ ትውልድ ወጣቱ ትውልድ የብዝሃ ልሳን ባለቤት ሆኖ እንዲመጣ በትምህርት ስርዓታችን ውስጥ አስገብተናል። ምክንያቱም አገር የሚገነባው በዚህ ደረጃ ነው። ዶክተር ከረዲን አሁን ከአማርኛ በተጨማሪ የስራ ቋንቋ ይሆናሉ ያላችኋቸው 4 ቋንቋዎች ከመቼ ጀምሮ ይተገበራሉ? ህገ መንግስቱ ሲሻሻል፣ ይሄ መንግስት መሻሻሉ ደግሞ ህዝብ በብሔራዊ ምክክር ተመካክሮ ድምጽ ሲሰጥበት። ጥሩ። የክልሎች የስራ ቋንቋን በተመለከተ የተለያዩ ክልሎች ነጠላ የስራ ቋንቋን ስለሚጠቀሙ በክልሎች ውስጥ የሚኖሩ ዜጎች የክልሉን የስራ ቋንቋ ባለመቻላቸው ምክንያት መማር፣ መዳኘት፣ አገልግሎት ማግኘት፣ ተቀጥሮ መስራትም አልቻሉ። ይሄ ከመረጃ ስህተት የመጣ ነው። መረጃው ምን ይላል መሰለህ? ለምሳሌ ኦሮሚያ ክልልን ብንወስድ በዛሬዋ ቀን አስዊ ስፒክ 12000 መምህራን የአማርኛ ቋንቋን እያስተማሩ ነው። 250,000 ልጆች አማርኛን ብቻ እየተማሩ ይገኛሉ። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አለ። ኢህአዴግ ከሞተ 8 ዓመት ሆነው። 8 ዓመት ሙሉ የለውጥ ስራ ነው የምንሰራው። ሁላችንም የሰበሰበን ወደዚህ የለውጥ መንገድ ያመጣን የነጠላ ትርክት፣ ህዝብን የሚያጣላ በጣም አስቀያሚ የሆነ የዘር መንገድ የሚሄድን ፖለቲካ ወደ ህብረ ብሔራዊ አንድነት አንዳንዶቹ ዛሬ ወርሰውናል። በጣም ነው ደስ የሚለን። ህብረ ብሔራዊ አንድነትን የሚያመጡ ስራዎች ነው የምንሰራው። ከነዚህ ውስጥ አንዱ ቅድም እንደነገርኩ በየክልሉ ያሉ ልጆች በአፍ መፍቻ ቋንቋቸው እንዲማሩ፣ ፍርድ ቤት ደግሞ ከሆነ አስተርጓሚ እንዲያቆሙ። ቅድም ለምሳሌ በጀት ነገር አንስተሃል አንተ። በጣም አስቸጋሪ የሆነ አፈጻጸም ያለባቸው ፖሊሲዎች ሰምተናል። ብልጽግና ከተግባር የወሰደው ትምህርት አንዱ ምንድነው? በየአካባቢው በአማርኛ ለምሳሌ መዳኘት የሚፈልግ ካለ፣ በከፊኛ መዳኘት የሚፈልግ ካለ፣ በሲዳምኛ መዳኘት የሚፈልግ ሰው ካለ ያንን ለፍርድ ቤቱ አቅርቦ አስተርጓሚ አቅርቦ መዳኘት እንዲችል የሚያስችል ፕላትፎርም ነው የሰጠው። የአፋን ኦሮሞ ቋንቋ ባሻገር አማርኛ ቋንቋ እየተገለገሉበት ያለውን የኦሮሚያ ቋንቋን ምሳሌ ያደርጉልን። እርስዎ የአማርኛ ቋንቋ ተናጋሪዎችን ምሳሌ ሰጥተዋል። የትግርኛ ቋንቋ ተናጋሪዎች ይሄን አግኝተዋል ወይ? የሶማሊኛ ቋንቋ ተናጋሪዎች ይሄን አግኝተዋል ወይ? ትግራይ ቋንቋ የአማርኛ ቋንቋ ተናጋሪዎች እናንተ የምትሉትን አግኝተዋል ወይ? ሶማሌ ክልል ላይ የአማርኛ ቋንቋ ተናጋሪዎች ይሄንን አግኝተዋል ወይ? የአንድ የኦሮሚያ ክልልን ምሳሌ እንዴት ለጠቅላላ ስኬት አድርጋችሁ ታቀርባላችሁ? አንዴ ኬርዬ እሰጥሃለሁ እድል። አሁንም እንዳልኩ ዝርዝር ዳታዎችን ማምጣት ይቻላል። ቅድም እንደጠቀስኩልህ ዛሬ ብትሄድ ከተሞች ላይ ኢትዮጵያ ከተሞች ውስጥ በአብዛኛው በአማርኛ ቋንቋ አፋቸውን የፈቱ ልጆች በአማርኛ ቋንቋ ይማራሉ። ጅጅጋ ብትሄድ፣ አሶሳ ብትሄድ፣ መቀሌ ብትሄድ ወይም ደግሞ ሌሎች ክልሎች ዋና ዋና ከተሞች ላይ ብትሄድ ይህን እድል ያገኝ ይሆናል። ነገር ግን አንዳንድ ክልሎች ላይ ሴፐሬት የሆኑ ኢንዲቪጁዋል ኬዝስ ሊኖሩ ይችላሉ። ይህንን አገራዊ የሆነ አድማሳዊ የሆነ ሀሳብ የማይፈጽሙ ክልሎች ሊኖሩ ይችላሉ። ሌላው ከትምህርት ስርዓታችን ጋራ ነው ማስተሳሰር ያለብን ብለን እናምናለን። በሁሉም ክልሎቻችን ላይ አዲሱ አጠቃላይ ትምህርት ልጆች በአፍ መፍቻቸው ቋንቋ በአንደኛ ደረጃ ቢማሩም ቀደም በመረጥናቸው ቋንቋዎች አንዱን በፍላጎት መማር እንዳለባቸው ያበረታታል። በዚህ ደረጃ ልሳነ ብዙ የሆኑ እየመጡ ስለሆነ በክልሎች አካባቢ ላይ የሚታየው ችግር እየተፈታ ይገኛል። አማራ ክልል ላይ ብትሄድ ለምሳሌ በአማራ ክልል ላይ አማርኛ ዋነኛ መነጋገሪያ ቢሆንም የተለያዩ እንደ አርጎባ በምክር ቤት ጭምር በሚዲያቸው ጭምር ብዝሃ የሆነ የቋንቋ ስርዓት እየተገበረ ነው የሚገኘው። የአማራ ክልል የስራ ቋንቋ አማርኛ ነው። የኦሮሚያ ክልል የስራ ቋንቋ አፋን ኦሮሞ ነው። ቀጣይ ብትመረጡና መንግስት ብትሆኑ ክልሎች
ይሄኛውን የክልል ቋንቋ የመወሰን ስልጣን ስላላቸው የራሳቸውን ቋንቋ ወይም አብዛሃ ተናጋሪ ብቻ የሚያደርገውን በምን ታስተካክሉታላችሁ? ይሄው ቅድም እንዳልነው ትውልዱ ልሳነ ብዙሃን በነገራችን ላይ ክልሎች ጋር አንዳንድ የምታነሷቸው ችግሮች ያለፈ የፖለቲካችን ችግር ነው ብለን ነው የምናምነው። እንደ ብልጽግና እዚህ ፓርቲ ላይ ከኛ የሚመሳሰል ያለ ብለን አናምነው። ይሄ ማስተካከል የእናንተ ኃላፊነት እኛ እያስተካከልን ነው። እኛ ህብረ ብሔራዊ ኢትዮጵያን እየገነባን ነው። ምን ማለት ነው? በክልሎች ውስጥ ያሉት ኢትዮጵያውያን በሙሉ በቋንቋቸው መገልገል የሚችሉበት አንዱ መንገድ ልሳነ ብዙሃን የሆነ ብዙሃን የሚያበረታታ የትምህርት ስርዓት መተግበር ነው። ከዚህ በፊት ተደረገ ነው። የክልል መንግስት እየሰራን ያለ ነው። ክልሎች ላይም ቋንቋዎች በአግባቡ መስተናገድ ያለባቸው እንደሆነ እናምናለን። ይሄ ከሀገራዊ ምክክር ኮሚሽንም ካስገባናቸው ሀሳቦች በቀጣይ ከህዝባችን ከምንሰራዎች አሁን በትምህርት ስርዓታችን በዘላቂነት እየሰራናቸው ያለው ስራዎች ኢትዮጵያን በቀጣይ አሁን በክልሎች ውስጥ በአንዳንድ ካለፉ ስርዓቶች ሲንከባለሉ የመጡ ያለመግባባት ምንጭ የሆኑ ሁሉንም ቋንቋዎች ያለማስተናገድ ችግር የሚፈታና የሚቀበል ኢትዮጵያን በልኳ የሚቀበል ትውልድ እየተፈጠረ ስለመጣ ያንን የሚያስተናግድ ስርዓት ይዘን ይላል። ተጠናቋል። አመሰግናለሁ። ክቡራንና ክቡራት፣ ሁለተኛው ምዕራፍ የክርክር ጊዜ ተጠናቋል። ወደ ሶስተኛው ምዕራፍ እናልፋለን። የፖለቲካ ፓርቲዎች እርስ በርስ ይጠያየቃላቸው። ክቡራን ተመልካቾቻችን፣ አድማጮቻችንና በዲጂታል ሚዲያ አማራጮች ይህንን የሰባተኛው ጠቅላላ ሀገር አቀፍ ምርጫ የፋና የክርክር መድረክ የምትከታተሉ ክቡራንና ክቡራት፣ በቋንቋና ባህል ፖሊሲ ላይ ያተኮረው ክርክራችን ሶስተኛው ምዕራፍ ላይ ደርሷል። በዚህ ምዕራፍ የፖለቲካ ፓርቲዎች እርስ በርስ ይጠያየቃሉ። ክቡራንና ክቡራት፣ እርስ በርስ በምትጠያየቁበት በዚህ ምዕራፍ ለእያንዳንዳችሁ 2 የተፈቀደ ደቂቃ አላችሁ። በዚህ 2 ደቂቃ ውስጥ ለምትፈልጉት ፓርቲ የቻላችሁትን ያህል ጥያቄ ማቅረብ ትችላላችሁ። ትብብር ለኢትዮጵያ አንድነት 2 ደቂቃ አለዎት። አመሰግናለሁ። ለብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይህንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገሩን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቀቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። በጣም እናመሰግናለን። እንደ ቅድሙ ሁሉ አሁንም ለቀረቡልን ጥያቄዎች በጣም አርገን ክብር እንሰጣለን። በተለይ እዚህ መሀላችን 2 ወጣት ሴቶች አሉ። በጣም ነፃ ሆነው በወጣትነት ሀሳባቸውን የሚያራምዱ ያለንን ክብር ለሰላማዊ ትግል ያላቸውን አቋም እናመሰግን መሆኑን መጀመሪያ እናገራለን። ከዛ ግን እንደ ብልጽግና ዛሬ ለመመለስ እጅግ የሚያስቸግር ግራ የተጋባ የነጥብ አቀራረብ ነው የምንሰማው። አሁን እናንተ ነጠላ ትርክትን የምታራምዱ አሃዳዊ ናችሁ ተብላችሁ እንዳትያዙ ህብረ ብሔራዊ ነን ትላላችሁ። ወዲያው መለስ ታደርጉና በትግርኛ ለምን ቋንቋ በትግርኛ ቋንቋ እንደው ለይስሙላ ወዘተ ወዘተ የሆነ አንድ ንግግር አለው ቫይራል ለመሆን ይመስለኛል የሚጠቀሙት። እሱን ደግሞ ታረጉና መልሳችሁ ደግሞ አማርኛ ነው የስራ ቋንቋ የምናደርገው ትላላችሁ። ለትግራይ ህዝብ የምታስቡ ከሆነ ለምንድን ነው ቋንቋውን የፌዴራል ቋንቋ ማታደርጉለት? ለኦሮሞ ህዝብ የምታስቡ ከሆነ ለምንድን ነው ቋንቋውን የስራ ቋንቋ ማታደርጉለት? ለሌሎች የኢትዮጵያ ህዝቦች በሙሉ የምታስቡ ከሆነ የእውነት ከሆናችሁ ከልባችሁ የምትናገሩ ከሆነ ለምንድን ነው ለዚህ ህዝብ ቋንቋችሁ ራሱ አስጨርሳችሁ ደም እንደዚህ ተደርጎ? ይሄ ሳይኮሎጂያችሁን ያሳያል። ከኋላ ያለውን የጠብ መንፈስ ያሳያል። የሰላም መንፈስ ያለን ከሆነን በፊት ለፊት በሀቅ በእውነት መነጋገር ያስፈልጋል። እና አሁን በዚህ አንጻር ምላሽ ለመስጠት ራሱ መያዣ መጨበጫ የሌለው ነገር ነው የሚነገረው። የቋንቋ ፖሊሲ በእኛ ረገድ ቅድም መልሰን እንዳስቀመጥ ነው ህብረ ብሔራዊት ኢትዮጵያን ለመመስረት ህብረ ብሔራዊ አንድነትን ለማምጣት ለዚች ሀገር ህመምና ቁስል መዳኛ ሊሆን የሚችል ነገር ለማምጣት ነው ፖሊሲም የጻፍ ነው። ፖሊሲ የላቸውም አሉ። አላነበብኩም እኮ የእግዚአብሔር ነገር ነው፣ የፈጣሪ ነገር ነው። እውነት እኮ መናገር ነው።
2012 ላይ ፖሊሲ ወጥቷል። ፖሊሲ የወጣው ላይ 5 የስራ ቋንቋዎችን እንጠቀማለን። ሌሎች ቋንቋዎችን በጥናት እናስገባለን። የአፍ መፍቻ ቋንቋን በተመለከተ ይሄን እናደርጋለን። ዓለም አቀፋዊ እንዲሆኑ ልጆቻችን የዓለም አቀፍ ቋንቋን እናስተምራለን አልን። አላነበብኩም የእግዚአብሔር ነው፣ አላውቀውም የእግዚአብሔር ነው። ነገር ግን የላችሁም ፖሊሲ። ይሄ ጆሮ ገብ ለመሆን ለጥቂት ቁጭ ብለው ሰዎች ሲያዩ ደስ እንዲላቸው በጣም ይሄ የአርሰናልና የማንቸስተር ጨዋታ አይደለም። የሰው ልጆች ህይወት ነው። የተማሪዎች ህይወት ነው። የወጣቶች ህይወት ነው። የኢትዮጵያውያን ሁሉ ህይወት ነው። ወንድሞቼ እህቶቼ፣ ሰው ይሄንን በደንብ አጠንክሬ መናገር እፈልጋለሁኝ። እኛ ሁለት ዳይቨርጀንት የሆኑ ልዩነት የነበራቸው እንቅስቃሴዎች በኢትዮጵያ ውስጥ ነበሩ እንላለን። አንደኛው አህዳዊ የሆነ አንድ ቋንቋ፣ አንድ ሀገር፣ አንድ ህዝብ በመሃል ባነጋገራችሁ ኢትዮጵያዊነትን ሰጠናቸው ይበቃቸዋል አሉ ቅድም እሳቸው። ዜጎቹ እኛ እውቅና እንሰጣቸዋለን፣ ኢትዮጵያዊነትን ግን እንሰጣቸዋለን። እንደዚህ አይነት የሚባል ነገር ኢትዮጵያ ውስጥ የለም። በስራችን ምክንያት ሁሉም የኢትዮጵያ ጥግ ውስጥ ሄዳል። ሶማሌ እንሄዳለን፣ ክልል ደቡብ ክልል እንሄዳለን፣ ጋምቤላ እንሄዳለን፣ ቤኒሻንጉል እንሄዳለን፣ ትግራይ እንሄዳለን፣ አፋር እንሄዳለን። እዚህ ሁሉ ውስጥ እኮ ኢትዮጵያውያን አሉ። ቋንቋቸው እኮ የተለያየ ነው። እንዴ እኛ እኮ ሞኖ ከለር መሆን አንችልም እኮ። አሁን የግድ አንድ ቀለም የሚያይ አንድ ነገር ብቻ የሚመለከት መሆን አንችልም። ተጨባጭ ሁኔታው እሱን አያሳየንም። ልባችንን ከፍተን የኢትዮጵያን ሕዝብ ሁሉ ለማካተት የምንችልበት መንገድ መኖር አለበት። ሌላው ቅድም ስታወሩ በዓላትን በደመቀ ሁኔታ እንዲከበሩ አድርገናል ብላችኋል። ስለ አድዋ እናንሳ እንዴ። ለመጨረሻ ጊዜ የአዲስ አበባ ሕዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። ስለ አድዋ በዓል አንስታችኋል። የአድዋ በዓል እኮ በአካባቢው በተዋጋንበት አካባቢ ምልክት የሌለው በአዲስ አበባ ውስጥ እዚህ ቦታ ነው የአድዋ ድል ተብሎ ታሪኩ ከነመላው ሁኔታው፣ ተግባሩ ከነመላው ሁኔታው፣ የአባቶቻችን ደም ማፍሰስና አጥንት መከስከስ ለምን በሚል ሁኔታ የማይዘገብበት ነገር ነው የነበረው። ይሄንን በጣም ብዙ መዋለ ንዋይ አፍስሶ ብዙ የቅርስ የአድዋ ቅርስን የሚያሳዩ ጉዳዮችን አስገብቶ ሰዎች ሲመጡ ዛሬ መሪዎች ኢትዮጵያ ውስጥ ሲመጡ የትኛውም መሪ ኢትዮጵያ ውስጥ ሲመጣ አበባ ወስዶ የሚያስቀምጠው አድዋ ሜሞሪያል ላይ ነው። አዳራሽ ውስጥ ማስገባት አይደለም። ይሄ ክብር መስጠት ነው ለአድዋ። አድዋን ከፍ አድርጎ ማሳየት ነው። ልጆችህን ይዘህ ስትሄድ ዛሬ በዛ በኩል የንጉሱን የመሩትን ሰው ሐውልት ታገኛለህ። አጠገቡ ደግሞ የመሩትን ጀነራሎች አብረው የተዋጉትን ሐውልት ታገኛለህ። ተጨመረ እንጂ የተቀነሰ ነገር የለም። ህዝቦች አይታዩአችሁም እንዴ? በቀደም አድዋ ሲከበር የወጡት ሰዎች ለምንድን ነው ያልታዩአችሁ? ህፃናት፣ አሮጊቶች፣ እናቶች እነሱ ኢትዮጵያውያን አይደሉም ወይስ ኢትዮጵያውያን ለመሆን የእናንተን መስፈርቶች ማሟላት አለባቸው? ያ ሁሉ ሰልፍ የመከላከያ ሰራዊት የአባቶቹን ጀብድ ለማሳየት ተሰልፎ አድዋን የሚያከብረው በሙሉ ዋጋ የለውም? ይህንን በደንብ አድርጋችሁ እንድታዩት አሳስባለሁኝ። እውቅናን በተመለከተ አብረን የሰራነውን በሙሉ እውቅና እንሰጣለን። የቀሪውን ደቂቃ ለጓደኛ ይሰጣል። ከአድዋ ድል አኳያ ወንድሜ የጠቀሰው ላይ ተወሰነ መግለጽ እንፈልጋለን። አድዋ በጣም በደመቀ መልኩ ነው የሚከበረው ወይስ የእናንተ አድዋም ሆነ ሌሎች በዓላት መከበር ጭቅጭቅ ነው እንዴ? መመዘኛው ንዝንዝ ነው እንዴ? በቀደም አልሰማንም። በስጉ ይመስገነውና ይሄን ግዙፍ የኢትዮጵያ ልኬት ልክ የሆነ የአድዋን መታሰቢያ ገንብተናል። በነገራችን ላይ ሄዳችሁ ብታዩ ኢትዮጵያን ሳይሆን ሁሉን ነገር በሙሉ እይቷ ለማየት እድል ይሰጣችኋል። አለማየትም ችግር ነው ብለን ነው የምናምነው። አድዋ በቀደም ተከብሯል፣ በልካችን ተከብሯል። ጭቅጭቅ አልሰማንም። ያን መናፈቅ ከሆነ ሚሆን አይመስለኝም። ያ አይመጣም። ለምን? የድላችን የላባችን ውጤት ነው። የጭቅጭቃችን አይደለም፣ የኩራታችን ምንጭ ነው። ያ ቅድም ወንድሜ እንደጠቀሰው የሚጨመሩ ሴቶች ተለቅመው በጥናት ግዙፍ በሆነ መልኩ አድርገናል። ከዚህ በፊት እኛ እኮ መስከረም 2 ላይ ስናቀርብ አንዳችን ለአንዳችን የተባላንበትን ነው አበባ ስናቀርብ የኖር ነው። ግንቦት 20 ላይ ውስጣችን የተባላንበት፣ አሁን ኢትዮጵያን የገነባን የጋራ ደማችን የገነባንበት ቦታ ላይ የውጭም የመጡ እንግዶቻችን እኛም ስንሄድ ሀሴት እየተሞላን አድዋን እያከበር ነውና አዲሱ የአከባበር ሂደቱን ብትላመዱ ጥሩ ነው ብለን እናምናለን። የኢትዮጵያ ሕዝብ የሰከነ የሀሳብ ፖለቲካ ውስጥ ቢመጣ ለኔም ለናንተም ለልጅ ልጆቻችንም ይጠቅማል። ለተወሰነ ደረጃ
ምናልባት ይሄን አልክ ልንባባል እንችላለን። ሊጠቅመን ይችላል ወይ? አይጠቅመን። እኛ በጣም የተገናኘን የተዋሃድን ህዝቦች ነን። እናንተ ውስጥ ያለው ስሜት ወደ ሀሳብ እንዲመጣ ያዝ ማረጉ ይጠቅማል ብለን እናምናለን። እሺ ዜማ ጥያቄዎች ናቸው ያሉኝ። ሁለቱንም ጥያቄዎች ለብልጽግና ነው የማቀርበው። አንደኛው ቅድምም በውይይታችን ተነስቷል። አማርኛን ጨምሮ 5 የስራ ቋንቋዎችን የፓርቲው የስራ ቋንቋ አድርገን እየተጠቀምን እንገኛለን ተብሏል። እኔ ግን የፓርቲው የስራ ቋንቋ ብቻ አይመስለኝም። አንዳንዶቹን ቋንቋዎች ህገ መንግስታዊ ስርዓቱ ባልተሻሻለበት በለሆሳስ የፌዴራሉ ተጨማሪ የስራ ቋንቋ አድርጎ እየተጠቀመ ነው ያለው ብልጽግና። አዎ ከአንድ በላይ የስራ ቋንቋ መጠቀም እኛም የምንደግፈው ነው። ይሄ ግን ህጋዊ ስርዓቱን ተከትሎ ባልሆነበት በቋንቋዎች መሃል መበላለጥን የሚያመጣ እንዲሁም ህግን የሚጥስ ነውና እዚህ ላይ ያላችሁ አቋም ምንድን ነው? በለሆሳስ ሌላ ቋንቋ እያላመዳችሁ ነው የሚል ንግግር ተነስቷል። እኛ በለሆሳስ ሳይሆን በግልጹ 5 የስራ ቋንቋ እንደ ሀገር ያስፈልጉናል ብለን በግልጹ አስቀምጠናል። ለምምዱ በፓርቲያችን በግልጹ ተናግረናል። ነገር ግን የቋንቋ ስራ ጥናት ይፈልጋል። የቋንቋ ስራ ዝግጁነት ይፈልጋል። በሁሉም ተቋሞቻችን ውስጥ በትርጉም ተገልጋዮች እንዲገለገሉ ህብረ ብሔራዊ የሆነ ህዝባችን እንዲያስተናግዱ የሚያስችሉ ስራዎች እየሰራን ነው። ነገር ግን ይሄ ወሳኝ ጉዳይ ስለሆነ የህገ መንግስት ማሻሻያ ስለሚፈልግ ምናልባት ሀገራዊ ምክክር ኮሚሽን እኛ በሀሳብ ደረጃ አስገብተናል። ሀገራዊ ምክክር ኮሚሽን በሚያመጣው መሰረት ይህንን ወደፊት የምናመጣው ነው። በተደጋጋሚ ነገረናል። ሁለተኛው ከህዝብ በዓላት አከባበር ጋር ተያይዞ ያለ ነው። ብልጽግና ላይም ሆነ ከብልጽግና በፊት የነበረው ገዢ መንግስት ላይ ያለው አንድ ችግር የህዝብ የሆኑ ባህላትን ጭምር የፖለቲካ መጠቀሚያ ለማድረግ መፈለጉ ነው። አሁን እያየ ነው እንዳለው የህዝብ ባህላት የሆኑ ባህላቶች ጭምር ብልጽግና ለራሱ መጠቀሚያ እያደረጋቸው ፕሮፓጋንዳ እየሰራባቸው ነው የሚገኙት። ይህ በመሆኑ ደግሞ ህዝብ የራሱን ባህል ጭምር እንዳያከብር እየሆነ ነው ያለው። ትልቁ ችግር ቋንቋ የፖለቲካ መጠቀሚያ መሆኑን እስካላቆመ ድረስ፣ ባህል የፖለቲካ መጠቀሚያ መሆኑ እስካልቆመ ድረስ ይሄ ችግር ለዘለቄታ አይቀረፍም። አሁን እየሆነ ያለው ቋንቋውና ባህሉን ለባለቤቶቹ ትተን እኛ ፖለቲከኞቹ ፖለቲካ ላይ ብቻ ማተኮር ይገባናል። እየሆነ ያለው ግን በቋንቋ ሽፋን፣ በባህል ሽፋን ፖለቲካ እየሰራን ቋንቋውን ባህሉን ጭምር መለያና ማጋደያ እያደረግን ያለ ነውና በዚህ ላይ ያላችሁ አቋም ምንድነው የሚል ነው። አመሰግናለሁ። ኢዜማና ትብብር ዛሬ አንድ ፓርቲዎች ሆነው አገኘኋቸው። ይሄውም ምንድነው የዜግነት መብትን ነው የምናከብረው የሚል ነው። የዜግነት መብት እናከብራለን ካሉ በኋላ ደግሞ በየትኛው ሳይንስ እንደሚገጣጠም አላቅም የፌዴራሊዝምን ደግሞ እናከብራለን ይላሉ። ህብረ ብሔራዊነት የሚለውን ቃል ደግሞ ከ2010 ጀምሮ በብልጽግና ለውጥ ህዝቡ በደገፈው ለውጥ ከበሽታችን ከመማችን ለመዳን ያመጣነውን ቃል ደግሞ ሁሉም ይጠቀሙታል። ስለ በዓላት በምትናገሩበት አንዱ እንግዲህ በጣም በሰፊው የሰራ ነው። ቅድም እንደጠቀስኩት ለዩኔስኮ ለሀገር ውስጥ ብቻ ሳይሆን የዩኔስኮ ጥበቃ እንዲደረግላቸው 12 ቅርሶችን አስደርጋል። ይሄ በአፍሪካ ውስጥ የመጀመሪያው ግንባር ቀደሙ ነው። ሁለተኛ ሳውዝ አፍሪካ፣ ሞሮኮ፣ ቱኒዚያ፣ ኬንያ እያለ ይሄዳል። ይሄንን ስራ ያደረግነው ባህሎቹን ባለማክበር ነው፣ ባልንወዳቸው ነው፣ ጥበቃ ባልናደርግላቸው ነው። የህዝብ ባህላት የህዝብ ናቸው። ነገር ግን መንግስት እንደ መንግስት ህዝቡን እንደሚያስተዳድር የህዝቡን ባህል ቋንቋ የማሳደግ ግዴታም አለበት። በህገ መንግስቱ የሚሰጠው ግዴታ ነው፣ ግዴታ አለበት። በነገራችን ላይ በዚህ ደረጃ ዜጎቻችን ባህላቸውን ለማክበር ሲሄዱ ምቹ ሁኔታን የመፍጠር በነጻነት ባህላቸውን እንዲያከብሩ ካላረግንማ ከዚህ በፊት ለባህሎቻችን ትርጉም ያልሰጡ ስርዓቶችን መሰል ነው የምንሆነው። ስለዚህ ፖለቲካ ማለት ለእናንተ ወይስ ምን ማለት ነው? ፖለቲካ ማለት ዜጎቻችን በነጻነት እንዲያከብሩ መደላደል መፍጠር፣ በነጻነት እንዲያከብሩ ማድረግ፣ የሚዲያ ሽፋን እንዲያገኙ ማድረግ፣ የጸጥታ ስራ እጀባን እንዲያደርጉ ማድረግ፣ በነጻ ወጥተው በህብረ ብሔራዊ ስሜት ጨምበላላውንም እሬቻውንም ሴራውንም ግፋታውንም እንዲወጡ ሲያደርጉ መንግስት መደላደል ካልፈጠረማ ይሄው ህዝብ ነው ያንተ ያወጣ አውጣ ከተባለማ መንግስት ግዴታውን አልተወጣም። ስለዚህ የእይታ ችግር ነው ብለን ነው የምናምነው። ይሄ ፖለቲካ አይደለም። ይሄ ለህዝባችን ባህል ቋንቋ በተለይ ለበዓላቱ ልዩ ቦታ መስጠት ነው። ዛሬ ጊፋታ የጊፋታ ብቻ አይደለም፣ የወላይታ ብቻ አይደለም። ዛሬ ኢሬቻ የኦሮሞ ብቻ አይደለም። ዛሬ ጨምበላላ የሲዳማ ብቻ አይደለም።
የመላው ኢትዮጵያችን ባህል ነው። በፈቃደኝነት በነገራችን ላይ በፈቃደኝነት ዜጎቻችን ከተለያየ አካባቢ መጥተው በፈቃደኝነት እንዲያከብሩ እያደረግን ነው የምንገኘው። የመለያያ ሳይሆን የጋራ ትርክታችን መገንቢያ መሳሪያ እየሆኑ የመጡት ብልጽግና ለበዓል ብቻ ሳይሆን ለህዝቦቻችን በሰጠው ልዩ ትኩረት ነው። ከዛ በተጨማሪ የሚዳሰሱና የማይዳሰሱ ቅርሶቻችን በነገራችን ላይ ከዚህ በብልጽግና ነው። ከዚህ በፊት በጦርነት ጊዜ የተወረሱ ሀብቶቻችን ቅርሶቻችን 40 እንዲመለሱ አድርገናል። ብሔራዊ ሙዚየምን አይታችኋል እንዴት እንደሚያምር። ለብልጽግና ፓርቲ ያለኝ ጥያቄ በርካታ ስራዎች ተሰርቷል። ይሄ የሚካድ ነገር አይደለም፣ በትክክለኛውም ሀቅ ነው። ነገር ግን ስራዎችን በጋራ ሰርተናል ከማለት ይልቅ ይህን ስራዎች ሰርተናቸዋል ነው እያላችሁ ያላችሁት። በ2013 በነበረው የምርጫ ስርዓት ላይ ከ275 በላይ የሚሆኑ የተፎካካሪ ፓርቲዎችን በአካታችነት አስገብታችኋል ወይም ደግሞ ይዛችሁ እየሰራችሁ ነው። ያንን ስራ ይሄ ውጤታማ እንድትሆኑ ያደረጋችሁ ስራ ከተፎካካሪ ፓርቲዎችም አሉበት። በጋራ ሰርተናል ብላችሁ ለነሱም እውቅና አልሰጣችሁም። ሰርተናል፣ አድርገናል፣ አከናውነናል ነው እየተባለ ያለውና ይህንን ነገር እንዴት ታዩታላችሁ ነው። ሁለተኛው ጥያቄ በትምህርት ሴክተሩ ላይ እየተሰጠው ያለው የአፋን ኦሮሞኛ ቋንቋ ብቻ ነው። የተመረጡት የስራ ቋንቋዎች 5 ናቸው። በአዲስ አበባ ላይ ግን 1 ብቻ ነው ወደ ትምህርት ተቋሙ የተተገበረው። ለምንድን ነው? እናመሰግናለን። እንግዲህ ብልጽግና ፓርቲ ለሀገራችን ዲሞክራሲ የለውና ጉዳይ ብሎ ነው የሚያምረው። ምን አይነት ዲሞክራሲ ነው? የመግባባት ዲሞክራሲ ነው። ምን ማለት ነው? በሀገራችን የሚንቀሳቀሱ ተፎካካሪ ፓርቲዎች ለሀገራችን ሀሳብ አላቸው ብለን እናምናለን። በዚህ መነሻ በ6ኛው ሀገራዊ ምርጫ ሙሉ በሙሉ ሀገር ላይ እንደ ሀገር ብናሸንፍም 275 ተፎካካሪ ወንበሮቻችንን ከፌዴራል ጀምሮ እስከ ወረዳ ድረስ ባለው በ275 የፓርቲ ወንበሮች ከኛ ተጋርተው እንዲሰሩ አድርገናል። በዚህ ረገድ በየደረጃው ላደረጉት አስተዋጽኦ ከፓርቲያችን ፕሬዝዳንት ጭምር በፓርላማ የተከታተላችሁ ከሆነ እውቅና እንሰጣለን። ለተገኙ ድሎች ሀሳባችሁ አስተዋጽኦ አድርጓልና ይሄ ተጠናክሮ ይቀጥላል ብለን እናምናለን። ሁለተኛው የትምህርት ሴክተር ላይ እየተሰጠ ካለው ትምህርት አኳያ አፋን ኦሮሞ ተካቷል የሚል ጥያቄ ተነስቷል። ለምን አፋን ኦሮሞን ብቻ ነጥላችሁ እንዳያችሁ አይገባንም። ቀደም በተደጋጋሚ እንዳነሳ ነው በአጠቃላይ የትምህርት አዋጅ ውስጥ በትምህርትና ስልጠና ፖሊሲው በትምህርት ስርዓታችን ውስጥ ኢትዮጵያ ብዝሃ ልሳንን አካተን ትውልዱን ካልገነባን ከዚህ በፊት እንዳለፍናቸው የፖለቲካ ህመሞቻችን እንደ ባቢሎን ዘመን የማይግባቡ ትውልዶች እንዳይፈጠሩ ብለን ነው። ይሄ አንዱ የፖለቲካ ህመማችን ነው ብለን ነው የምናምነው። በተደጋጋሚ እዚህ ጋር የምታነሱት ባለፈው 30 ዓመት እያላችሁ ነው። አሁን እኛ 8 ዓመት ነው ኢትዮጵያን እንደ ፓርቲ ከለውጥ በኋላ መምራት የጀመርነው። ከዚህ በፊት የነበሩትን አህዳዊንም አይጠቅምም ብለናል። ብሔር ተኮር ብቻ ሆኖ መሄድም ብሔር ብሔረሰቦችን ማክበሩን እንደ አዎንታዊ ነገር ብንወስደውም ኢትዮጵያውያን ግን በጋራ የምንጋራው ኢትዮጵያ የምንላት የጋራ ማንነት አለን። ሁለቱን ያስታረቀ ህብረ ብሔራዊ ፌዴራል ስርዓት ውስጥ ነው። ይሄን ስርዓት መሸከም የሚችል ጫንቃ ያለው ትውልድ መገንባት የምንችለው ልሳነ ብዝሃን የሆነ ትውልድ መፈጠር አለበት ብለን እናምናለን። ከዛ ውስጥ አማርኛ በአብዛኛው የሚሰጥባቸው አካባቢዎች ላይ በተማሪዎቹ ፍላጎት ሁለተኛ 5 የስራ ቋንቋ ከመረጥናቸው እንዲወስዱ በፈቃደኝነት እናበረታታለን። በዚህ ደረጃ አዲስ አበባ ላይ አፋን ኦሮሞ ተወስዷል። ሌሎች ደግሞ ተጨማሪ ዓለም አቀፍ ቋንቋዎችም ተማሪዎች እየተማሩ ነው። አሁን ልሳነ ብዝሃ የሆኑ ተማሪዎች እየመጡ ነው። ኢትዮጵያን የሚመስሉ ትውልድ እየተፈጠረ ነው። ኦሮሚያ ክልል ላይ ቅድም ተጠቅሷል። ከዚህ በፊት ከለውጡ በፊት አማርኛ በውስን ቦታው ነበር የሚሰጠው። አሁን ከመጀመሪያ ደረጃ ጀምሮ እየተሰጠ ነው ያለው። 12000 መምህራን የአማርኛ ኮርስ ያስተምራሉ። 15000 መዋለ ህጻናት ትምህርት ቤቶች አማርኛ ትምህርት ይሰጣሉ። 250,000 ተማሪ በአሁኑ ሰዓት የአማርኛ ትምህርት እየተማረ ነው ያለው። አጎራባች በሆኑ አካባቢዎች ልሳነ ብዝሃን የሆነው ትምህርት እየተሰጠ ነው ያለው በሁሉም ክልሎቻችን አካባቢ ማለት ነው። ስለዚህ የትምህርት ስርዓታችን ውስጥ በግልጽ አስቀምጠን ልሳነ ብዝሃ የሆነ ትውልድ እንዲፈጠር እየሰራን ነው። ለምን ከሁሉም ቋንቋዎች አፋን ኦሮሞ እንደመረጣችሁ የምታውቁት እናንተ ናችሁ። ስለዚህ ይሄ የሰራነውን ስራ አይን ከፈት አድርጎ ማየት ያስፈልጋል። ብልጽግናን ይምረጡ። ብልጽግና ምልክታችን ስንዴ ነው። ጥያቄ የሚሆነው ለትብብር የፖለቲካ ፓርቲዎች ይሆናል። በባለፈው ስርዓት የደርግን ስርዓት መጣል በሚል መርህ ልጆቻቸውን በማዝመት እናቶችን ስታስለቅሱ ስታስጨፈጭፉ ነበር። አሁን ደግሞ ያለምንም ጥናት አማርኛን ብሔራዊ ቋንቋ እናደርጋለን ብላችሁ ሌላ አይነት አለመግባባት እና ብጥብጥ ውስጥ መክተት እንዴት ታይቷላችሁ? ህዝቡን ሳታወያዩ
ህዝቡን ሳታነጋግሩና ከህዝቡ ጋር ምንም አይነት ይሁንታዎችን ሳትወስዱ መወሰን ትንሽ ፈላጭ ቆራጭነት ያለው የመንግስት ስርዓትን እንደመውሰድ ነው እየታየን ያለው ማለት ነው። ስለዚህ የዛኛው ትውልድ ደም አያሳዝናችሁም? አሁን የሚመጣውን ትውልድ ደግሞ በደም ልናስተሳስረው ነው ማለት ነው። የዚህኛው ትውልድ ደም ይለያል ወይስ እንዴት ነው? ከበፊቱ ሳትማሩ እንደገና አሁን ደግሞ ምንም አይነት ህዝበ ውሳኔን ሳያገኝ ደምድሞና ወስኖ አማርኛን የብሔራዊ ቋንቋ አድርጋለሁ ማለት እንዴት ነው? እንዴት አይታችሁት ነው የሚል ነው። እኔ በዋናነት ትኩረት ማድረግ የምፈልገው የዛ ትውልድ ተጋድሎም አሁን እንደ ትብብር የመጣው ስለሆነ ብዙም መመለስ አልፈልግም። ነገር ግን እውነታው ያ ትውልድም ለህዝባዊ መንግስትና ለመሬት ላራሹ ለኢትዮጵያ ህዝብ መብት አሁን ኢትዮጵያ የገባችበት አደጋ ውስጥ እንዳትወድቅ የታገለ የጀግኖች ስብስብ እንጂ የሚያሳፍር ታሪክ ያለው አይደለም። ህዳሴ ፓርቲ ተመሳሳይ አቋም ስላለው ከብልጽግና ጋር ለምን እንደማይዋሃድ ወይም ግንባር እንደማይፈጥር የኢትዮጵያን ህዝብ ለምን እንደሚያደናግር ግራ ይገባኛል። የኢትዮጵያ ህዝብ ተባበሩ ወይም ተሰባበሩ ብሎን ትብብር ፈጥረናል። ኢህአፓ፣ መኢአድ፣ እናት ፓርቲ፣ አግን እነዚህ ፓርቲዎች ትልቅ ቅንጅት ፈጥረን መጥተናል። ስለዚህ ዝም ብሎ መጠጋጋት ሳይሆን ውህደት በመፍጠር የኢትዮጵያን ህዝብ አለማምታታት ተገቢ ነው። በኢትዮጵያ ፖለቲካ ውስጥ ተስፋ እንዲቆረጥ ሆነ ተብሎ የሚሰሩ ስራዎች እንዳሉ እናውቃለን። ይሄም መቆም አለበት። አመሰግናለሁኝ። ብልጽግና ፓርቲ 2 ደቂቃ አላችሁ። 2 ጥያቄ ነው። ዋነኛ ለሁሉም የፖለቲካ ፓርቲዎች ነው። ህዝባችን በቋንቋውን የሚጠቀሙበት መብት እናከብራለን ትላላችሁ። በሌላ በኩል ደግሞ የቡድን መብት ላይ በተለይ 2 ፓርቲዎች የቡድን መብትን ደግሞ አናከብረውም ትላላችሁ። ከዚያ አኳያ የፌዴራል ስርዓት የኢትዮጵያን ብዝሃነት ቋንቋና ባህል ከማስተናገድ አኳያ በፌዴራል ስርዓት በራሱ ላይ ያላችሁ አቋም ምንድን ነው? በአንዳንድ ጉዳዮች ላይ ቅድም እንደተባለው ብዝሃነት ህብረ ብሔራዊነት ትላላችሁ። ቃሉ የኛ ቢሆንም ግብሩ ግን ምንም የማይገናኝ ነውና እኛ ለይተነዋል። ከዚህ በፊት የመጣናቸው መንገዶች አንዱ የህብረ ብሔራዊ ማንነታችን ማስተናገድ አለመቻላችን፣ በነገራችን ላይ የሞከርናቸውን ነገሮች ነው ድጋሚ ያመጣችሁ ያለው። ለምሳሌ አንድ ወጥ የሆነ ስርዓት ሞክረናል ከዚህ በፊት አህዳው እሱ እንደማያዋጣ ህዝባችን ታግሎ ያመጣው ደግሞ ሌላ ደግሞ ብሔር ተኮር ሆነ። እሱ ደግሞ አያዋጣም ብለን የኛ ለውጥ ደግሞ ካለፈው የሚያመጣውን ነገር ወረት ወስዶ በተለይ ከኢህአዴግ በፊት ያለውን በኢህአዴግ ጊዜ ደግሞ ብሔር ተኮር መሆኑን አስተሳስሮ ህብረ ብሔራዊ ሆኖ እየሄደ ነውና እናንተ ከፌዴራሊዝም አኳያ እነዚህን 2 ወሳኝ የህዝባችን ማንነት ባህልና ቋንቋን ከማስተናገድ ያላችሁ አቋም ምንድነው የሚለውን ብትወስዱ ነው። ጥሩ ጥያቄ ነው የተጠየቅነው ከዶክተር ኬረዲን። ነገር ግን እንደምናየው ከሆነ ማለት ጥያቄው እንደ ህዳሴዎች ማኒፌስቶዎቻችንን አላያችሁትም። የኛ ማኒፌስቶ ላይ በፊት ለፊት ላይ ያስቀመጥነው ነገር አለ። ቅድምም ዶክተር ረዳት ፕሮፌሰር ነብዩ ባዬ ህብረ ብሔራዊ አንድነት የሚለውን ወርሳችሁናል ብለዋልና ይህንን ቃል ማን ሰጣችሁና የመወራረስ ሂደቱ ይኖራል ለሚለው ነገር ነው። ሌላኛው የኛ ርዕዮተ ዓለማችን ዜጋ ተኮር ርዕዮተ ዓለምን ነው የምንከተለው። ያም ማለት ሊብራሊዝምን ነው የምንከተለው። ሊብራሊዝም ደግሞ በግልም ሆነ በጋራ ዜጎች ሙሉ አቅማቸውን እንዲጠቀሙ ያደርጋል። ስለዚህ በየትኛውም በኩል የህዝቦችን በቋንቋው በቡድን የመለየቱ ሂደት የለም ማለት ነው። አመሰግናለሁ። እኛ ላይ የተነሳው ጥያቄ የቡድን መብት ጋር ተያይዞ ነው። አይ ቲንክ ጥያቄውም ለኛ አይመስለኝም። ቅድም በደንብ ገልጸናል። እንደው በጅምላ ነው የተጠየቀው። ኤኒዌይስ ከተጠየቀ ያልቀረ አድሬስ ለማድረግ ያህል በኢዜማ እምነት የምናራምደው የዜግነት ፖለቲካ እንደመሆኑ መጠን የዜግነት ፖለቲካ ደግሞ መነሻው ከግል መብት ነው የሚነሳው። የኔ ያንቲ ያንተ ያንቺ የሁላችንም እዚህ ያለነው መብቶች ሲከበሩ የወልና የማንነት መብቶች አብረው የሚመለሱ ነው የሚሆኑት። በጠያቂዎቻችንም በተለይ ብልጽግና ብሔር ተኮር አይደለሁም ብሏል። ብሔር ተኮር አይደለሁም ካለ የዜግነት ፖለቲካ ነው የሚያራምደው። የዜግነት ፖለቲካ የሚያራምድ ከሆነ ደግሞ ወደ የግል መብቶች መምጣት ነበረበት። ያን አልመጣም። ያን ባለማድረጉ ስለተምታታበት ለኛ የጠየቀው ጥያቄ ወደ እሱን የሚመጣ ስለሆነ የዚህ የቡድን መብቶች የምንላቸው ባህሎች፣ ቋንቋዎችን ደፍጥጦ በመያዝ ፖለቲካዊ ጫና በማድረግ ለምሳሌ የአድዋ ባህልን ማየት እንችላለን። በአደባባይ ይከበር የነበረው በአደባባይ ሀገር ይገነባበት የነበረው ዜጎች የነበራቸውን የሀገር ፍቅር፣ የሀገር ሉዓላዊነት፣ አንድነት ይከበርበት የነበረውን ወደ አዳራሽ በማስገባት በአደባባይ ህዝቡ እንዳያከብር አድርጓል። ይሄ ደግሞ የቡድን መብትንም ካለማክበር ይነሳል። የግል መብቶችን አክብሮ ቢሆን ኖሮ እኚህም መሰሎች ነገሮች አንድ ላይ ያከብራሉ። ኢዜማ
የቡድን መብቶች የሚከበሩበት የራሱ ፕላትፎርም ቅድም ስናነሳው እንደነበራል የዜጎች መብቶች እየተከበሩ ሲሄዱ ሌሎች የባህሎች ቋንቋዎችና የቡድን መብቶች አብሮ የሚመለሱ ነው ብሎ ያስባል። ባህሎችን ይሄ ጥያቄ ቀጥታ የሚያመለክተው ባህሎችን ዶሚኔት አድርጎ የሚያዝ ባህሎችን ከባለቤቶቹ ከባህል የሚያከብሩት መገለጫችን ነው ከሚሉት እጅ ወስዶ ለራስ ፖለቲካ ፍጆታ በመዋል እነዚህ የባህልና ቋንቋ እሴት የምንላቸው የኢትዮጵያ ብሔሮች እሴቶች ተደፍጥጠዋል፣ ተይዘዋል፣ ፖለቲካዊ ዓላማ ሚና እንዲሆን አድርገዋልና መለቀቅ አለባቸው፣ ባህሎች ለባለቤቶቹ መመለስ አለባቸው የሚል ሀሳብ አለን። የፌዴራሊዝም ስርዓቱን ቢሆን ወደ ዜግነት ፖለቲካ መምጣት አለበት። የዜግነት ፖለቲካ ሲመለስ የባህል የወል መብቶች አብሮ ይመለሳሉ። ተጠናቋል። አመሰግናለሁኝ። ሌላኛው የትብብር ነው። ትብብር ውስጡ ላይ ትንሽ ጎላ ብሎ የሚወጣው አሁን ኢህአፓ ይመስላል። የኛ ጥያቄ ምንድነው? ቅድም ስታነሱት በፌዴራል እኛ ህገ መንግስታችን ውስጥ አሁን ባለው ህገ መንግስት ነው እየተመራን ያለ ነውና ህገ መንግስቱ የሰጠውን ቋንቋ መብት የስራ ቋንቋ ያለውን እያኮሰሳችሁ ነው የሚል ስርዓት እኔ ከተጨባጭ መረጃ የተነሳ አይመስለኝም። ከዛም መነሻ ይመስለኛል እናንተ አንድን ቋንቋ ወደፊት ለማምጣት ወደፊት ያልመጣ በሚመስል ልክ ያህል ትንሽ ብዥታ ያለው መረጃ እጥረት ያለው ንግግር ነውና እሱን በደንብ አድርጋችሁ ብታብራሩ። ምን ያህል ኢትዮጵያን ታውቃታላችሁ? በተደጋጋሚ ቅድም ከህዳሴ የተነሳውን እኛም እንጋራለን። ምን ያህል ታውቁታላችሁ? ወይስ ፓስትን መልሶ አሁን ያለፈውን ወደ አሁን ለማምጣት ፍላጎቱ አሁንም አለ የሚለውን ብትመልሱልን። ውድ ኢትዮጵያውያን፣ እንግዲህ ብልጽግና አቋም የለሽ መሆኑን በተግባር ላለፉት 7 ዓመታት አይተናል። ይሄ ነው የሚባልም ፖሊሲ እንደሌለውም እያየን ነው። በእነዚህ የክርክር መድረኮች በዚህ በቋንቋና ባህል ላይም ግልጽ የሆነ ፖሊሲ አላስቀመጠም። መንግስት ሆኖ ምናልባት አንዳንድ የሚሰራቸውን ነገሮች ግዴታዎቹን ሊያወራቸው ይችላል። ስለዚህ ሀሳብ የለሽ የሆነውን እና አቋም የለሽ የሆነውን ብልጽግና ፓርቲን ባለመምረጥ ትብብር ለኢትዮጵያ አንድነትን በመምረጥ ውዲቷ ሀገራችሁን እንድታድኑ ጠይቃለሁ። የግለሰብ መብት ሲከበር የቡድን መብት ይከበራል። የግለሰብ መብት ሲጣስ የቡድን መብት ይጣሳል። ስለዚህ እኛ የግለሰብ መብትን ስናከብር የቡድን መብትን እያከበርን ነው ማለት ነው። አንድ ግለሰብ በዜግነቱ ተከብሮ የሚኖርባት በነጻነት ወጥቶ ሰርቶ የሚኖርባትን ሀገር እየፈጠርን ነው። አንዱ ባለ ጊዜ ሌላው ጊዜ አልባ የማይሆንባትን ምድር በእኩልነት ላይ የተመሰረተች ነጻነቱ የተከበረለት ማህበረሰብን እየፈጠርን ነው። ዛሬ ኢትዮጵያውያን አንገታቸውን ደፍተዋል። በሚናገሩት ቋንቋ በማንነታቸው በባህላቸው እንዲያፍሩ፣ እንዲገደሉ፣ እንዲሳደዱ፣ ዋጋ እንዲከፍሉ እያደረገ ያለ ስርዓት ነው። ከህወሓት ኢህአዴግ በባሰ መልኩ ቋንቋና ማንነትና ባህልን እየጨፈለቀ በባህላቸውና በቋንቋቸው እየገደለ እያሰረ የማንነት ስርዓትንም በብዛት እያስፋፋ ያለ ስርዓት ምረጡኝ ማለት የሞራል ልዕልና የለው፣ ማፈር አለበት። እንደውም ብልጽግና ለዚህ 2018 ምርጫ መቅረብ የለብኝም ብሎ ራሱን ቢያገል ነበር ምን መክረው። ሆኖም ኢትዮጵያ ውስጥ ባለው ሁኔታ ላይ የኢትዮጵያ ሕዝብ ያለውን እውነት ስለሚገነዘብ ሀገሩን ለማዳን የቆረጠና አንድነቷ ህብረ ብሔራዊ አንድነቷ የተጠበቀች ሀገር ዜጎች በዜግነታቸው ተከብረው የሚኖርባት ምድር ቋንቋና ባህል ከፍ ያለባት ለምስራቅ አፍሪካም ለአፍሪካም ለዓለም ሕዝቦችም ኩራት የሆነች መመኪያ የሆነች ታላቅ ሀገር ኢትዮጵያን ለማስቀጠል ትብብር ለኢትዮጵያ አንድነትን መምረጥና ከዚህ ትብብር ጎን መቆም ግዴታ የህልውና ጉዳይ መሆኑን ሁሉም ማህበረሰብ ማወቅ አለበት። ዛሬ መብት ተገፎ እየተገደልክ ቤትህ ድረስ ችግሩ መከራው ደርሶብህ ዝም የምትል ከሆነ ነገ ለሚከሰተው ጉዳይ ኃላፊነቱን አንወስድም። ስለዚህ ዛሬ ያለውን ህገ መንግስታዊ መብት መጠቀም በምርጫ ህጋዊ መንግስት ማጽናት ግዴታ ነው ብለን እናምናለን። እኛ የስልጣን ባለቤት የኢትዮጵያ ህዝብ ነው ብለን ስለምናምን ህዝቡ የስልጣን ባለቤት መሆኑን ተገንዝቦ መብቶቹን ለማስከበር ማንነቶቹንና ሀገሩን ለማዳን ቆርጦ እንደሚነሳ ባለሙሉ እምነት ነን። ሰፊ ድጋፍም እያሳየን ስለሆነ እናመሰግናለን። ስለዚህ ውድ ኢትዮጵያውያን ከጠባብ ብሔረተኞች እጅ ሀገራችንን ለማዳን ቆርጠን ተነስተናል ስንል በተግባርም ጭምር መስዋዕትነት በመክፈል ያለፈው ታሪካችንም ህያው ምስክር ነው። እዚህ ፓርቲ ውስጥ ያሉ የዚህ ቅንጅት ስብስቦች ቀላል ያልሆኑ መስዋዕትነቶችን ከፍለዋል። ይሄም የተከፈለው ዋጋ ለውዲቷ ሀገራችን ለኢትዮጵያ መሆኑን ተገንዝባችሁ ያ ዋጋ የዛ ትውልድ የከፈለውን ይሄ ትውልድ ማድረግ ያለበትን የሰላማዊ ትግል በህጋዊ መንገድ ተጠቅሞ ሀገሩን ነፃ ለማውጣት ቆርጧል። በዚህ ዓመትም ኢትዮጵያ እናድናታለን። ስለዚህ ውድ ኢትዮጵያውያን የሀገሬ ልጆች
የትብብር ለኢትዮጵያ አንድነት የራሳችሁ ድርጅታችሁ ስለሆነ ይህንን ትብብር መደገፍ ግዴታችሁ ነው። በቋንቋ፣ በማንነት፣ በሃይማኖት፣ በሌሎች ያለፉት ዓመታት በተግባር ከፋፋይ የሆነው ስርዓት ያስከፈለውን ዋጋ የሚታወቅ ነው። በቋንቋ ላይ የተመሰረተው የብሔር ፖለቲካ ፌዴራሊዝሙም ብዙ ዋጋ አስከፍሏል። ብዙ ዜጎችን ሀገር አልባ አድርጓል። አብዛኛው ኢትዮጵያ ውስጥ ውህድ ማንነት ያላቸው ዜጎች ይበልጣሉ። ከኦሮሞም ከአማራ ክልልም ብለው ቁጥር ከሰጧቸው በላይ አንዱ ከጉራጌ የተወለደ ከወላይታ የተወለደ ከተለያየ ማህበረሰብ የተወለደ ውህድ ማንነት ያለው ኢትዮጵያዊ የሚበዛበት ሀገር ነው። ስለዚህ ቋንቋ ራሱን ችሎ መግባቢያ መነጋገሪያ እንጂ መከፋፈያ፣ መገዳደያ፣ መለያያ አንዱን ቋንቋ ጨቋይ ሌላው ተጨቋይ ማድረጊያ አይደለም፣ ወይም ደግሞ የአንድ ስርዓት መደበቂያ አይደለም፣ ሊሆንም አይገባም። ስለዚህ እኛ ኢትዮጵያ የብዙ ቋንቋ ባለቤት መሆኗ እንደ ትልቅ ሀብት ቆጥረን በዚህ ሀብቶቿ እንጠቀማለን። ማንነቶቿ የራሷ ፊደል ያላት የራሷ ቋንቋ መግባቢያ ያላት ሀገር መሆኗም የሚያኮራ ነው፣ ብዙ ቋንቋዎች መኖሯም። ስለዚህ ፊደሏም የሚታፈርባት ያደረገውን ስርዓት እኛ በሰላማዊ መንገድ ለውጠን በራሷ ፊደል እንድትጠቀም በራሷ ቋንቋ ባህል እንድትደምቅ ኩራት ለዓለም ሕዝብ እንድትሆንና ለምስራቅ አፍሪካም ትልቅ የከፍታ የእድገት ምንጭ እንድትሆን እናደርጋለን። በልዩነት ውስጥ የመጣውን አስቸጋሪ ነገር ማለፊያው መንገድ አንድነቷን የሚያስጠብቅ ትብብር ለኢትዮጵያ አንድነትን መምረጥ ነው። የምርጫ ምልክታችን የአውራ ጣት ነው። ይሄ የአውራ ጣት ትርጉሙ ምን እንደሆነ ይገባችኋል። አይዟችኋልን። ደቂቃው ተጠናቋል። ሁላችሁንም ተከራካሪዎች አመሰግናለሁ። ክቡራንና ክቡራት፣ የፖለቲካ ፓርቲዎች በቋንቋና የባህል ፖሊሲ አማራጮቻቸው ላይ የማጠቃለያ ንግግር ያቀርባሉ። ለዚህም ለእያንዳንዳቸው ክቡራን ፓርቲዎች 5 ደቂቃ ተፈቅዷል። በዛው የማጠቃለያ ንግግር የምታሰሙ በንግግር ስፍራው ላይ መቀጠል ትችላላችሁ። መቀየር የምትፈልጉ ደግሞ መለዋወጥ ትችላላችሁ። መጀመሪያውን የማጠቃለያ ሀሳብ የሚያቀርብልን ህዳሴ ፓርቲ ይሆናል። መቀጠል ይችላሉ። 5 ደቂቃ። ህዳሴ ፓርቲ ህዳሴ ለኢትዮጵያ ህዝብ የቆመ ምድረ ቀደምት የሆነችውን ኢትዮጵያን ወደ አንድነት የሚያመጣ በራሳችን ባህል በራሳችን ቋንቋ እንድናጌጥ እንድንደምቅና ለማለት የራሳችን ማንነትና እንድናሳይ የሚተጋ የህዝብ ፓርቲ ነው። ህዳሴ ፓርቲ ህዳሴ ቋንቋን እኩል ነው ብሎ ያምናል። ዛሬም ያቀረበው የመተዳደሪያ ደንቡን ከዛ ውስጥ ሀሳብ ወስዶ ቋንቋና ባህል ላይ መሰረት ያደረገ ነው። ስለዚህ በቀጣይ ውድ ኢትዮጵያውያን እኛን ብትመርጡን የስራ ቋንቋዎች ከፍ የማድረግ ስራዎችን እንሰራለን። እንዲሁም ባህሎች እንዲጎለብቱ፣ እንዲያድጉ፣ እንዲበለጽጉ እናደርጋለን። ስለዚህም ሁላችሁም ኢትዮጵያውያን ድምፃችሁን እንድትሰጡን እንፈልጋለን። ህዳሴ ፓርቲ ህዳሴ በሁሉም በኢትዮጵያ ክልል እያንዳንዱ ዜጋዋ ተንቀሳቅሶ የመስራት መብቱን ያከብራል። እንዲሁም ሁሉም ዜጋ በክልሉ የስራ ቋንቋ እንዲማር የማድረግ ስራዎችን እንሰራለን። ዛሬም ስናስተዋውቅ የነበረው ይሄንን ነው። በመሆኑም ህዳሴ ፓርቲ ህዳሴን ብትመርጡ ምልክታችን ሞባይል ነው። ሞባይልን ይምረጡ። ህዳሴ ፓርቲ ህዳሴ ብዙ ሀሳቦችን አዳዲስ ሀሳቦችን ለወጣቱ ብሎም ለአጠቃላይ ለኢትዮጵያውያን ይዞ የመጣ ፓርቲ ነው። ሞባይልን ይምረጡ። ሞባይል ምልክታችን ነው። ሞባይል ከገጠር እስከ ከተማ ከከተማ እስከ ገጠር ወጣቱን ሙሉ ኢትዮጵያውያንን የሚያንቀሳቀስ የሚያነቃቃ እንዲሁም ደግሞ በአሁን ሰዓት ወጣቶች በራሳቸው ፍቃድ በራሳቸው ሀሳብ የተለያዩ ማስ ሚዲያዎችን በመጠቀም ፕሮግራማቸውን እንዲሁም ደግሞ የተለያዩ ቢዝነሶችን እየሰሩበት ይገኛል። ይህንን በማለት ህዳሴ ፓርቲ ህዳሴ ሞባይል ምልክት በማድረግ አምጥቶልናል። ህዳሴ ፓርቲ ህዳሴን ይምረጡ። ህዳሴን መምረጥ የቋንቋን እድገት እንዲሁም ደግሞ የባህል እኩልነትን የሚያሰፍን ነው በሚል እንደመድማለን። ህዳሴ ፓርቲ ህዳሴ ሎጓችን ወይም ደግሞ ምልክታችን ሞባይል ነው። ህዳሴ ፓርቲ ህዳሴን ይምረጡ። አመሰግናለሁ። አመሰግናለሁኝ። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ውድ ኢትዮጵያውያን
በሀገራችን ውስጥ የበጎ እሴቶች ማጉያ ሊሆኑ የሚችሉ እሴቶቻችን ጠውልገዋል። በባህላችን ውስጥ አስነዋሪ የሚባሉት ጉዳዮች ለምሳሌ መዋሸት፣ ማጭበርበርን መልመድና ማዘውተር የመንግስት ባለስልጣናት ጭምር ባህሪያት ሆነዋል። ይህም ሀገርና ትውልድን ወደሚጎዳበት ደረጃ ደርሷል። ይህን አይነት ባህሪ ያላቸው ሰዎች ልክ እንደ ብልጽግና ባለስልጣናት ያሉት ሀገርን ሊመሩ ቀርቶ ለህዝባችን በተለይ ለወጣቱ ትውልድ የጥፋት እንጂ የመልካም ስነ ምግባር የመልካም ባህር መገንባት ምሳሌ ሊሆኑ አይችሉም። ይህንንም በተግባር በተደጋጋሚ አሳይተውናል። ብልጽግና በዚህ ተግባሩ ትውልድን ወደማንወጣው የባህል አዘቅት እየወሰደ ይገኛል። የአሁኑም ብቻ ሳይሆን የነገውንም ትውልድ ቀውስ ውስጥ እንዲኖር እያደረገው ነው። ለመሆኑ የነገው ትውልድስ ይመጣል? አሁን ላይ በቋንቋ ተለይተው የሚታሰሩ የሚሳደዱና የሚገደሉ ዜጎች በሀገራችን ውስጥ ተበራክተዋል። ይህ ቋንቋና ባህልን ማክበርና ማሳደግ በፍጹም ሊሆን አይችልም። ፖሊሲ ሌላ፣ መሬት ላይ ያለው ደግሞ በፍጹም ሌላ እንደሆነ አይተናል። ኢትዮጵያውያንም በተግባር ያዩት ሀቅ ነው። ኢትዮጵያውያን መንግስት የሚያዩበት ደረጃ እጅጉን ስለወረደ መንግስት ከዚህ በኋላ ተከብሮ እንዳይቀጥል እየተደረገ ነው። መንግስትነት የሚለው ኮንሰፕት በራሱ በጣም እንዲወርድ የተደረገበት ጊዜ ነው። በዚህ የብልጽግና ያለፉት አመታት የአመታት ውሸት፣ የአመታት ከፋፋይነት፣ የአመታት ግጭት ጠማቂነት እልቂትና ውድመቱም እንዲያበቃ ብልጽግናን ባለመምለጥ የቁልቁለቱን ጉዞ ማስቆም ግድ ይላል። የማህበራዊ ኑሮ መሰረት አብሮ መኖር፣ መግባባትን፣ መከባበርን፣ መተሳሰብን፣ መረዳዳትን፣ ጉርብትና፣ ሌሎችም ትስስሮች ከማጠናከር ጋር ተያይዞ የሚመጣ እንደሆነ ቅንጅታችን ያምናል። ይህ ሁኔታ በዚህ ዘመን እጅግ ከፍተኛ አደጋ ላይ ወድቋል። ህዝባችን ከሀገሩ እየተፈናቀለ በመላ አፍሪካ መካከለኛው ምስራቅ የጉስቁልናና የውርደት ህይወት እንዲገፋ ተፈርዶበታል። ይህ ደግሞ ከስርዓቱ ፖሊሲ የሚመነጭ መሆኑን በተግባር በተደጋጋሚ አይተናል። ስለዚህም አሁንም በዚህ መድረክ ላይ የቀረቡ ሀሳቦችን ብንመለከት ከባህል ማሳደግ፣ ከሃይማኖቶችን ማክበር እንዲሁ ደግሞ ከአጠቃላይ የቋንቋን ማሳደግ ጋር ያሉትን ብንመለከት ቅድም እንዳልኩት የፖሊሲውና አሁን ላይ ያለው ብልጽግና እየተገበረ ያለውና ወደፊትም ደግሞ ቢመረጥ ለመተግበር የሚያስበው ነገር የተለያዩ መሆናቸውን በተደጋጋሚ ያሳየ ክስተት እንደሆነ ተመልክተናል። ምናልባትም ዋን ማን ሩል የሚባለውን ነገር በኢትዮጵያ ውስጥ እያንሰራፋና የአንድ ሰው ንግግሮች ህግ እየሆኑ ያሉበት ነው። የኢትዮጵያውያን ድምጽን እናከብራለን፣ ይሄ የኢትዮጵያውያን ድምጽ መከበር አለበት በሚል በተደጋጋሚ ቅድም አንስተዋል የብልጽግና ፓርቲ ተወካዮች። ነገር ግን የህዝብ አትግደሉን፣ አታፈናቅሉን፣ በቋንቋችን አትከፋፍሉን፣ በጎሪጥ እንድንለያይ አታድርጉን የሚለው ድምጽ ለምንድን ነው የማይሰማው የሚለውን የኢትዮጵያ ህዝብ በራሱ እንዲጠይቅና ለዚህም ደግሞ መልሱን በካርዱ እንዲያወጣ እና እንዲመልስ እንፈልጋለን። በአጠቃላይ ትብብር ለኢትዮጵያ አንድነት የማንንም ባህል የማንንም ቋንቋ የማንንም አመለካከት የመጨፍለቅ መብት የለውም። እዚህ በምናደርጋቸው ክርክሮች የሚደርሱ ነገሮችንም ጭምር ደግሞ ቅድም አንስተው እንደ ሰላማዊ እና ዲሞክራሲያዊ ስርዓትን እንደገነቡ ሲያስመስሉ በጣም የሚያስቅ ነገር እንደሆነ ተመልክተናል። ምክንያቱም አሁንም እዚህ እየተነጋገርን ባለንበት ምክንያት አሁን በምንነጋገርበት ርዕስ በቋንቋና በባህላቸው ተለይተው እየተሳደዱና እየተገደሉ እየታሰሩ ያሉ ዜጎች ያለበትና ያለንበት ሀገር ላይ ስለሆንን ማለት ነው። ቅንጅታችን እንደ ብልጽግና ምንም ነገር በማንም ላይ ያለ ፍላጎትና ፈቃድ አይጭንም። ሆኖም በጋራ መመልከት ያሉብንን እሴቶችና ትውፊቶች ደግሞ እንደ ሀገር እንድንቀጥል አንድነታችንም ይበልጥ እንዲጠናከር ምክክር በማድረግ የምናስቀጥል ይሆናል። ባህሎችንና የህዝብ በዓላትን እንዲሁም ሃይማኖቶችን በተመለከተም ቅንጅታችን ለነዚህ ያለው ከበሬታ ከዚህ በፊት በተደጋጋሚ እንደ ፓርቲዎቹ በተናጠልም እንደ ትብብርም ስናወጣ በነበራቸው መግለጫዎችና ባሉት እንቅስቃሴዎቻችን የኢትዮጵያ ህዝብ መገምገምና መፍረድ የሚችለው ስለሆነ ብዙ ወደሱ አልገባም። ነገር ግን አሁንም ቢሆን የምናስበው የዜጎችን ባህልና እሴት በማክበር ሀገራዊ አንድነትን ለማስቀጠል ትብብር ለኢትዮጵያ አንድነትን መምረጥ እንደሚገባቸው ዜጎች የሚያውቁት ሀቅ ስለሆነ እሱ ለማስታወስ ወዳለው ምልክታችን አውራጣት ነው። አውራጣት የኢትዮጵያዊ አብሮነት፣ የመተሳሰብ፣ የመተባበርና የአብሮነት እንዲሁም የአሸናፊነት ምልክት ነው። የሚያሸንፈው ደግሞ አንዱ ሳይሆን ሁሉም ኢትዮጵያዊ ነው። እንዳልነው ለዜግነት መብት ትኩረት እንሰጣለን። ስለዚህ እያንዳንዱ ዜጋ አሸናፊ የሚሆንበትን ትስስርና መድረክ ነው የምንገነባው። ትብብር ለኢትዮጵያ አንድነትን ቢመርጡ እንደ ዜጋ ብቻ ሳይሆን እንደ ሰው ተከብሮ የሚኖርበትን ሀገር ለመገንባት የሚያስችል መደላድልን እንደምንፈጥር ቃል እንገባለን። ይህንን በተደጋጋሚ ባደረግነው እንቅስቃሴ ያሳየን በመሆኑ አዲስ ሆነን እንደ አንዳንድ ፓርቲዎች ለምርጫ ሳይሆን ብቅ ያልነው አሁንም ለ5 ዓመት ከዛም በፊት ደግሞ ለነበር ነው ያሳየነው ነገር ስለሆነ ትብብር ለኢትዮጵያ አንድነትን ይምረጡ።
አመሰግናለሁ። ኢዜማ 5 ደቂቃ አላችሁ። አቶ ዋሲሁን መቀጠል ይችላሉ። አመሰግናለሁ። በዚህኛው ምዕራፍ የክርክሩን መደምደሚያ ሀሳቦቻችንን እናቀርባለን። ክቡራትና ክቡራን የሀገር ህዝቦች፣ ኢዜማ በሰነዶቹ ላይ በዝርዝር እንዳስቀመጠው ባለፈው 3 አስርት ዓመታት በኢትዮጵያ የነበረው የቋንቋና የባህል አያያዝ የብሔር ጭቆናን እቀንሳለሁ በሚል ስም ዜጎችን አግሏል፣ ህዳጣንን ደፍጥጧል፣ ቋንቋን ደግሞ መገናኛ ሳይሆን የግንብ አጥር አድርጎታል። ኢዜማ ይህንን የታሪክ ስብራት ለመጠገን 3 መሰረታዊ የፖሊሲ ምሰሶዎችን ይዞ ቀርቧል። እነዚህ ምሰሶዎች ለባህልና ለቋንቋ እድገት ያላቸውን አበርክቶ እንደሚከተለው አቀርባለሁ። 1. የዜግነት ፖለቲካ፣ የባህል ነጻነት ዋስትና። የኢዜማ የመጀመሪያው ምሰሶ የዜግነት ፖለቲካ ነው። የዜግነት ፖለቲካ ማለት ባህልንና ቋንቋን ከፖለቲካ ቁማር ማውጣት ማለት ነው። ፖለቲካ በማንነት ላይ ሲመሰረት መንግስት የዚህን ብሔር ባህል አሳድጋለሁ የዚያኛውን ግን አፍናለሁ ወደሚል አድሎ ይገባል። በዜግነት ፖለቲካ ግን ማንኛውም ዜጋ በቋንቋ የመናገር የመጻፍና ባህሉን የማሳደግ መብቱ እንደ ዜጋ በሕግ የተጠበቀ ይሆናል። ባለፉት 30 ዓመታት ቋንቋ የፖለቲካ መሳሪያ በመደረጉ የጥላቻ ትርክት መመገቢያ ሆኖ ቆይቷል። የዜግነት ፖለቲካ ግን ቋንቋን ከፖለቲካ ተገዥነት ነፃ ያወጣል። ዜጎች በፈለጉ ቋንቋ እንዲግባቡና በየትኛውም የአገሪቱ ክፍል የራሳቸውን ባህል በነፃነት እንዲያሳድጉ እድል ይሰጣል። ይህ ሲሆን ነው ቋንቋ መዋቢያና መግባቢያ መሆን የሚችለው። ሁለተኛ፣ ዲሞክራሲያዊ ፌዴራሊዝም፣ የህዳጣን ድምፅና የአካባቢ ነፃነት። ሁለተኛው ምሰሶ ዲሞክራሲያዊ ፌዴራሊዝም ነው። አሁን ያለው ፌዴራሊዝም የዘውግ ፌዴራሊዝም በመሆኑ በየክልሉ ያሉ ህዳጣን ድምፅ አፍኗል ወይም ጨርሶ አጥፍቷል፣ እንዳይሰሙም አድርጓል። እንደ ምሳሌ ቋንቋና ማንነት መሰረት አድርገው በተዋቀሩ ክልሎች ውስጥ በርካታ ብሔሮች ቢኖሩም ክልሎቹን በሚያስተዳድሩ ጠቅላይ ብሔሮች ማንነታቸው ተጨፍልቋል። የኢዜማ ዲሞክራሲያዊ ፌዴራሊዝም ግን አወቃቀሩን ከዘውግ አጥር አውጥቶ ታሪክና የማህበረሰብ ስብጥርን፣ የህዝብ ፍላጎትና ስምምነትን፣ የመልክዓ ምድር አቀማመጥና ተስማሚነትን፣ የአስተዳደር ቅልጥፍናና ምቾትን እንዲሁም የኢኮኖሚና የአቅምን ልማትን ትስስርን ምርኩዝ በማድረግ በዲሞክራሲ ፌዴራሊዝም ላይ ይዋቀራል። ይህ አወቃቀር በየአካባቢው ያሉ አናሳ ማህበረሰቦች የራሳቸውን ጉዳይ በራሳቸው እንዲወስኑ ሰልፍ አድሚኒስትሬሽን እድል ይሰጣል። የአንዱ ባህል የበላይነት አብቅቶ ሁሉም ባህሎች እኩል የሚታዩበትና የሚከበሩበትን ስርዓት ይፈጥራል። ሶስተኛ፣ ማህበራዊ ፍትህ፣ የቋንቋ እኩልነትና የስራ ቋንቋ ፖሊሲ። ሶስተኛው መሰረታዊ ምሰሶ ማህበራዊ ፍትህ ነው። ማህበራዊ ፍትህ ማለት ዜጎች በቋንቋቸው ምክንያት ከአገልግሎት እንዳይገለሉ ማድረግ ነው። ኢዜማ ለሀገራዊ መግባባትና ለኢኮኖሚ እድገት ሲባል ተጨማሪ የፌዴራል የስራ ቋንቋዎች አስፈላጊ መሆናቸውን በጽኑ ያምናል። ይህ ውሳኔ በፖለቲካ ጩኸት ሳይሆን በጥናትና በፍትሃዊነት ላይ ተመስርቶ የሚተገበር ይሆናል። ይህ የተለያዩ ቋንቋ ተናጋሪዎች በፌዴራል ተቋማት ውስጥ እኩል አገልግሎት እንዲያገኙና የባለቤትነት ስሜት እንዲሰማቸው ያደርጋል። ክቡራትና ክቡራን፣ የኢዜማ የፖለቲካ ፕሮግራም በግልጽ እንደሚያስቀምጠው ኢትዮጵያ በብዝሃነት የታወቀች የምትከበር ሀገር ናት። ነገር ግን የብዝሃነት ውበት እንዲሆን የዜግነት ፖለቲካ፣ ዲሞክራሲያዊ ፌዴራሊዝምና ማህበራዊ ፍትህ የግድ ይላል። ባለፉት 30 ዓመታት የታየው የዘውግ ፖለቲካ ቋንቋን መለያና መዋጊያ አድርጎታል። እኛ ግን ቋንቋን መተባበሪያ፣ መግባቢያ እናደርገዋለን። ህዳጣን የሚደመጡበት፣ የአንድ ባህል የበላይነት የሚያበቃበት፣ ሁሉም ዜጋ በቋንቋው የሚኮራበት ኢትዮጵያን ለመገንባት መፍትሄው ኢዜማ ነው። ስለሆነም ቋንቋና ባህላችሁ የፖለቲካ መሳሪያ ሆኖ ለተቸገራችሁ ዜጎች፣ በየክልሉ ድምጻችሁ ለታፈኑ ህዳጣን ወገኖች፣ የጋራ ሀገራዊ መግባቢያ ቋንቋ እንዲሰፍን ለምትፈልጉ ሁሉ በሰባተኛው ሀገራዊ ምርጫ የዜግነት ክብርና ማህበራዊ ፍትህ መሰረት ያደረገውን ኢዜማን እንድትመርጡ ጥሪያችንን እናቀርባለን። ቋንቋችን መግባቢያችን፣ ባህላችን ውበታችን፣ ዜግነታችን ክብራችን ነው። ኢዜማን ይምረጡ። ምልክታችን ሚዛን ነው። አመሰግናለሁ። አመሰግናለሁኝ። ብልጽግና ፓርቲ 5 ደቂቃ አላችሁ። ዶክተር ከረዲን እናመሰግናለን። እንግዲህ ከዛ በፊት በተደጋጋሚ እንደምንገልጸው የኢትዮጵያ ፖለቲካ የሀሳብ ፖለቲካ ምህዳር ውስጥ ገብቷል። ያንን መላመዱ
ጥሩ ነው ብለን እናምናለን። አንድ ሁለት ፖይንቶች ነግሬ ወደ ማጠቃለያ ሄዳለሁ። ለምሳሌ በኪነ ጥበብ ረገድ እኛ ኪነ ጥበብን ለማሳደግ በጣም ሰፋፊ ስራ ሰርተናል። ኮሪደር ላይ ያሰራናቸው ልማቶች ከ100 በላይ አምፊ ቲያትሮች እንዲገነቡ አድርገናል። ይሄ በጣም ትልቅ ለውጥ እያመጣ ነው ያለው። ኪነ ጥበብ ባለሙያዎች በዚህ ዘመን ነው ክቡር ጠቅላይ ሚኒስትሩን ጨምሮ ፊት ለፊት ተገናኝተው ስለ ኪነ ጥበብ ለሀገር ግንባታ ያለው ፋይዳ እንዲታይ አድርገናል። ሁለተኛ ልሳነ ብዙህነትን የምንመርጠው እኛ ከቋንቋ እድገት በተጨማሪ ኢትዮጵያ የስልጣኔ ምንጯን ወደ ኋላ ሄደን ብናይ ልሳነ ብዙ በሆነችበት ሰዓት የመጡ ናቸው። ለምሳሌ አክሱም ስልጣኔ ጊዜ ላይ የግሪክ፣ የሳባ፣ የአገውና ሌሎች ቋንቋዎች ድምር አብሮ የሰሩት ውጤት ነው። የልሳነ ብዝሃነት ውጤት ነው የአክሱም ስልጣኔ። የላሊበላ ስልጣኔ ጊዜ አሁን የሀገራችን ቅርስ የምንለው አገውኛ፣ አማርኛ፣ አረብኛ አብረው ተዳምረው አብሮ የመጡበት የልሳነ ብዝሃነት ውጤት ኢትዮጵያን የስልጣኔ ባለቤት አድርገዋል። ሶስተኛ የጎንደር ስልጣኔ ብንሄድ ጎንደር የብዝሃነት ማዕከል ናት። አማርኛን፣ ትግርኛን፣ ቅማንት፣ ኦሮምኛ፣ አረብኛ በጋራ የሆኑበት ጊዜ ነው። ያን የመሰለ ዘመን ይሄን አሁን የዛሬ ዘመን እንኳን የምንኮራበትን ነገር ያመጡልን። አንኮበር ላይ ብናይ አማርኛ፣ ኦሮምኛ፣ አፋርኛ፣ ሀረርኛ፣ አርጎብኛ፣ አረብ እነዚህ አብሮ የመጡበት ዘመን ነው። ጅማ ላይ የጅማ ስልጣኔ ሄደን ብናይ አሁን የምናየው ኦሮምኛ፣ አማርኛ፣ ከፍኛ፣ የምኛ፣ አረብኛ ናቸው። ስለዚህ ብዝሃነትን እኛ በተለይ የልሳነ ብዝሃነትን የምንፈልገው የኢትዮጵያ ስልጣኔ ቀጣይነትን ለማረጋገጥ መሆኑን በዚህ አጋጣሚ እንድትረዱልን እንፈልጋለን። ውድ ኢትዮጵያውያን እስካሁን በነበረው የመከራከሪያ ሀሳቦች የሀገራችን ባህል ቋንቋና ጥበባት እንዲጠኑ እንዲለሙና ለህብረ ብሔራዊ አንድነታችን ግንባታ ስኬት ጉልህ ሚና በመጫወት የኢትዮጵያዊነታችን ኩራት እንዲሆኑ በማድረግ ለሀገራችን ሁለንተናዊ እድገት ፓርቲያችን ብልጽግና ምን ያህል የተሟላ አረዳድ በመያዝ እውነተኛ አርበኛ ፓርቲ ሆኖ ሀገራችን ኢትዮጵያን ወደ ተምሳሌት ሀገር ለማሻገር በከፍተኛ ሀገራዊ ስሜት እየሰራ እንደሚገኝ ትረዳላችሁ ብለን እናምናለን። ፓርቲያችን ብልጽግና ብዝሃ ቋንቋና ውብ ባህላችን ለሀገራችን ምንዳ እንጂ ዕዳ አይደሉም ብሎ ያምናል። ኪነ ጥበብም በሀገራችን ሁለንተናዊ ብሔራዊ መግባባት ለመፍጠርና የወል ትርክትን ለመገንባት የማይተካ ሚና እንዳለውም ፓርቲያችን በጽኑ ይገነዘባል። በዚህ መነሻ ብልጽግና ፓርቲ ባለፉት ዓመታት የሀገራችን ባህል ቋንቋና ጥበባትን ለማሳደግ በትኩረት ሰርቷል። በመጪው 5 ዓመታት ብንመረጥ እምቅ የባህል ቋንቋና ጥበባት አቅመሞቻችንን የበለጠ በማጥናትና በመለየት እንዲለሙና እንዲጎለብቱ በማድረግ ለሁለንተናዊ ብልጽግና ለመጠቀም እንሰራለን። መላ ህዝባችንን አስተባብረን ቋንቋና ጥበባት ለኢኮኖሚ ለማህበራዊና ፖለቲካዊ እድገት ያላቸውን እምቅ አቅም ለማውጣት የጀመርነውንም ስራ አጠናክረን የምንቀጥል ይሆናል። ኢትዮጵያን በዓለም ደረጃ በማስተዋወቅና የሀገራችን ገጽታ ከመገንባት አንጻር የሰራናቸውን አበረታች ውጤቶች ለማስቀጠል የጀመርናቸውን ተግባራት አጠናክረን እንቀጥላለን። ባህልና ቋንቋና ኪነ ጥበብ ለሀገራችን ህዝቦች የእርስ በርስ ትስስር የበለጠ ከመጠቀም በተጨማሪ ለቀጠናዊ የህዝብ ለህዝብ ትስስር እንዲውሉ በዲፕሎማሲያዊ ግንኙነት ስራችን ውስጥ በማካተት እየሰራ ነው ያለውን ተግባር ማጠናክረን የምንቀጥል ይሆናል። ባህልና ኪነ ጥበባት በአካባቢ ጥበቃ፣ በብሔራዊ በጎ ፈቃድ አገልግሎት፣ በቱሪዝም ማስፋፊያ፣ ለስራ ዕድል ፈጠራ፣ ለማህበራዊ ልማት፣ ለስብዕናና ገጽታ ግንባታ፣ ለሰላም እንዲሁም ስትራቴጂክ እቅዶቻችንን ማስፈጸሚያነት በሚጠቅም መልኩ እንዲውሉ በትኩረት እንሰራለን። ዜጎቻችን ልሳነ ብዙ ክህሎት እንዲያዳብሩ የጀመርናቸውን ስራዎችን የምናጠናክር ይሆናል። የሚዳሰሱና የማይዳሰሱ ባህላዊ ቅርሶቻችን የበለጠ ተጠንተውና ለምተው በዓለም አቀፍ ደረጃ እውቅና እንዲያገኙ የጀመርናቸውን ተግባራት አጠናክረን የምንቀጥል ይሆናል። አካታችነትና ተሳትፎን ከማረጋገጥ አንጻር ብሔራዊ መስማት የተሳናቸው ዜጎቻችን ተጠቃሚነትን ለማረጋገጥ የኢትዮጵያ የምልክት ቋንቋ ልማት ስትራቴጂን ትግበራን አጠናክረን እንቀጥላለን። ፓርቲያችን የባህል ቱሪዝም ማዕከላትን በመፍጠር የየአካባቢውን ባህልና ታሪክ የሚያሳዩ ሙዚየሞችንና የባህል ማዕከላትን እንዲቋቋሙ ያደርጋል። የቋንቋ ፖሊሲን ለማስፈጸም የዘጋጀው የኢትዮጵያ ቋንቋ ፖሊሲ ፍኖተ ካርታ ሙሉ በሙሉ ተግባራዊ ለማድረግ በተለይም ተጨማሪ የፌዴራል የመንግስት ስራ ቋንቋዎች ለአገልግሎት እንዲበቁ እንሰራለን። የሀገራችን ህዝቦች ባህልና ማህበራዊ እሴቶች እንዲጠኑ እንዲለሙና እንዲተዋወቁ በማድረግ ለጋራ እሴቶቻችን ለብሔራዊ ትርክት ግንባታ እንዲውል የጀመርናቸውን ተግባራት አጠናክረን የምንቀጥል ይሆናል። በክልል አጎራባች አካባቢዎች በክልሎችና ከተማ አስተዳደሮች ከአንደኛ ደረጃ ትምህርት ጀምሮ መስጠት የጀመረው የብዝሃ ልሳን ስርዓት ትምህርት ተጠናክሮ የሚቀጥል ይሆናል። የሰላም ባህልን በጽኑ መሰረት ላይ ለመገንባት የሰላም እሴቶችን በትውልድ ውስጥ የማስረጽና በወጣቱም የላቀ ስብዕና ባለቤት የማድረግ ስራችን አጠናክረን እንቀጥላለን። በባህል በቋንቋ በጥበባት በቅርስና ልማት የተጀመሩ ስራዎችን አጠናክረን እንቀጥላለን። ምልክታችን የአንድነታችን የትብብራችንና የመደመራችን እሳቤ የሆነው የስንዴ ነዶ ነው። የስንዴ ነዶን መምረጥ ትብብርን መምረጥ ነው። የስንዴ ነዶ መምረጥ አብሮነትን መምረጥ ነው። የስንዴ ነዶን መምረጥ ቀጣይ ኢትዮጵያን ወደ ተሻለ ሀገር የማሻገር ራዕይን መምረጥ ነው። ስንዴ ነዶን ይምረጡ። ብልጽግናን በመምረጥ የተግባባች ኢትዮጵያ ልሳነ ብዝሃነትን የምታስተናግድ ኢትዮጵያን መምረጥ ነውና ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁኝ። ክቡራንና ክቡራት በዚህ መድረክ ላይ ተገኝታችሁ ለመላ ኢትዮጵያውያን
የባህልና የቋንቋ ፖሊሲ አማራጮቻችሁን ስላቀረባችሁ እናመሰግናለን። ክቡራን ተመልካቾቻችን፣ አድማጮቻችንና በዲጂታል ሚዲያ ይህንን የ7ኛው አጠቃላይ ምርጫን መነሻ በማድረግ የተዘጋጀው ፋና መድረክን እየተከታተላችሁ ክቡራንና ክቡራት 4ቱ የፖለቲካ ፓርቲዎች እዚህ በመገኘት ለእናንተ ያላቸውን ክብር በሚገልጽ መንገድ 120 ደቂቃና ከዛ በላይ ቆመው የፖሊሲ ሀሳብ አማራጮቻቸውን ለእናንተ ለክቡራን ኢትዮጵያውያን አቅርበዋል። ክቡራንና ክቡራት ስለመጣችሁ በክርክሩ የፖሊሲ አማራጭ ሀሳባችሁ ስላቀረባችሁ በመላ ኢትዮጵያውያን ስም አመሰግናችኋለሁኝ። ክቡራንና ክቡራት አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ፋና መድረክ በሌላ የክርክር ርዕሰ ጉዳይ ይመለሳል። የአሁኑ ተጠናቋል። ጤና ይስጥልኝ።